ተቀበሉት አንዱ ደግሞ ወረ አትወስውሱን ባላህ ያላገባ አለ ይላል ምን ማለት ነው በእናተ ነው የምትወሰወሰው ምን አይነት ተከክ ትውልድ ነው ያማል እንዴ ናግባ እስኪ ናግባ ሐሳብህን ስጥ ና ቆይ ናግባ እስኪ ናግባ ልኬልሃለሁ ተቀበለው ማን ነው ሱባ ልኬልሃለሁ አትወስውሱኝ ይላል እንዴ አላገባው ምራምን ይላል እናቱ የለበለበ እርኩስ ነው ብለን ስንል በምንድነው ማይ ነይ እስኪ ማይ ነይ ፈልግሻለሁ ቀጥል ወንድሜ አልገባውም እኮ ስላልገባው መሰለኝ እና የት ሆነ ነው እያወራህ ያለው አረ እሱ ልጁ ስላልገባው ነው መሰለኝ እንደዛ ብሎ የሚጽፈው ነው ያልከው ባቢ አንተን ቀጥል እኔማ ነገሩ ራሱ ገርሞኝ እኮ ነው እንደው ተወዛግቤ ያለው ነገሩ እንዴት ለምን ሊጻፍ እንደቻለ ራሱ ግራ ገብቶኛል እኮ ተው እንጂ ብለህ ነው አዎ እንደዛ ነው ማስበው ስለ እኔ ምን ታስቦ እንደዚህ ሊጻፍ እንደሚችል ራሱ አይገባኝም እሺ ምን ይሁን አይ መሆን ያለበትንማ እንግዲህ ያው ወንድሞቻችን እነዚህ ይሄን ነገር ለሚከተሉት ነው ይሻለው ፍርዱ የገጠር ልጅ ነህ ድሮማ ነበርኩ አሁን ትቼው ወጥቻለሁ እዛ ጎታ ታውቃለህ ጎታ አይ ጎታ አታውቅም አራው እሺ ማዛ አንዴ ሰላም ብያለሁ ሰላም እንዴት ነህ ደህና ነሽ ደህና ነኝ አለን ጸባይኛ ትመስያለሽ ነኝ ትንሽም የትልቅነት ነገር እያየሁብሽ ነው ካነጋገርሽ የትንሽነት ማለት የትልቅነት ያ ኦኬ ከወዲ የቱ ጋር ደርሰሻል እንደው እንድንግባባ ብዬ ነው እህት አለሚ የቱ ጋር ደርሰሻል ነው ከወዴት ደርሰሻል ማለት በእድሜው ነው 26 ወይ ብቻ ያ 20ውንስ ማለት ምን እድሜ ችግር የለው አግብተሻል ማለት አላገባው ምን ነው አይ ምንም እንደው የሚረዳሽ የሚታዘዝሽ የሚያዝል የሚያስረግዝ አስረግዞ የሚያስወልድ አስወልዶ የሚያሳድግ የሚቀልብ ባል ይስተሽ መጀመሪያ እኔ ወድሻለሁ እንደ እህት ችግር የለው እሺ እንከሳር ዘወርሃ ሰኔ ላይ ይሄን ጽሁፍ አገኘ ነው አጋጣሚ ያነበብን ግን እኔ ያ እኔ ክርስቲያን ነኝ ህይወቴ ሙሉ ማለት ነው እኔ ግን ይሄንን ነገር ሰምቼው አይቼውም ቤተክርስቲያን ሄዳለሁ በጣም ቤተክርስቲያን ያደኩት ግን ሰምቼው ምን ብዬው ማለቅም እና እኔ ገድል ድርሳን ማለት እኛ ምን ይሄን ያህል ጉዳይ እኮ አይደለም ዋኔ ጻፉ ገድልና ድርሳን እና ይሄንንም ደግሞ ሰምቼው አላቅምና አንተ እንደዚህ ፈልገ የሆነ የሚያጸይፍ ቃል ይሄን በርግጥ ከመጽሐፍ ቅዱስ ብታመጣ ላስደርስ ይችላል ግን ይሄንን አስተካክዩ ድምጽሽ ቋይ ይላል ኤርፎንሽ አስተካክዩ ይሄ አገጭ ያድርጉ አላረኩም ስልክ ነው እኮ ያጂዋ ስልኩን እየተንቀሳቀሰ ከሆነ ቀጥይ እኔ እየተንቀሳቀስኩ ስለሆነ ነው እሺ እና ሰምቼውም አይቼውም አላቅም ቤተክርስቲያን በምን ሰዓት ይሄ የሚነበብ ነው አይነው እንትን ምንድነው ውዳሴ ማርያም አለ ከቅዳሴ በኋላ እሱን እንሰማለን ግን ኢቭን ለትምህርት ቀርቦ አያቅም እና
ማለት እንዴት ሊመጣ ቻለ እዚህ ጋር ራሱ ጥያቄ ማለት ነው። እና ይሄ ሁሉ ስድብ ደግሞ ማነው? ቆሻሾች የምትከተሉትን ሃይማኖት የማታውቁ ይሄ ሁሉ ለማን ነው? ስለተጻፈኛ ነን እንዴ ጻፍ ነው? እኛ እኮ ሲጀመር አላነበብነውም እኮ ጭራሽ እንኳን ልንከተለው ልናምንበት ይቀርና እንዲህ አይነት ታምኝበታለሽ እህቴ ነው አላየሁም ብለሽ እሺ ሌላ ነገር ላሳይሽ እንደው ይሄ በጣም ከባድ ምንድነው? እኛ ሴት ልጅም አይደለም ለምታሳየኝ አይመለከተንም። እኛ ተጨማሪ እኮ ነው ያውልህ የክርስቲያን መመሪያው መጽሐፍ ቅዱስ ነው። ዛት ሴት መጽሐፍ ቅዱስ ነው መመሪያችን። ገድል ሲጀመር ትርጉሙ ምን ማለት ነው? ገድል ማለት መገዳደል ነው። መገዳደል ማለት ምን? አንተ ተገዳደል የተጻፈው ነገር አለ አይደለም። ገድል ማለት የሰው ልጅ ያሳለፈውን የተጋደለውን ህይወት እኮ የተጋደለውን መገዳደል እንብልሽ። ታዲያ ለዛ ነው የተጋደለውን ማለት ምን ማለት ነው? የተጋደለውን ምን ማለት ነው? ሲጋደሉ የነበረው እኮ በእንትን ነው፣ በጎራዴ ነው ሲጋደሉ የነበረው እንጂ ዝም ብለው በእንትን ብቻ አይደለም። ገባሽ እህቴ? በሰይፍ ነው ሲጋደሉ የነበሩት እንጂ ዝም ብለው በምራቅ አይደለም። ስለዚህ ገድል ሲባል የመገዳደል የተጋድሎ ታሪክ ነው፣ ሌላ ምንም ታሪክ የለውም። እና እኛ ምን አገባን? እሺ ስለተገዳደሉ እኔ አልኩህ እኮ እኔ ይኸውልህ 26 ዓመቴ ይሄንን የቱ ጋር እንዳለ ቤተክርስቲያን እሄዳለሁ፣ ግን ሰምቼውም አላውቅም። ግን እኔ እሺ መጽሐፍ ቅዱስ ውስጥ የለም ይሄ። እሺ እና ምን አገባን እኛ? የማይመስል የሚያጸይፍ የሚያሳፍር በመጽሐፍ ቅዱስ ምን የሚል ነው ያለው? ነብይ በነብይነቱ የሚቀበል ጻድቅም በጻድቅነቱ የሚቀበል የጻድቅን ምንዳ ያገኛል የሚላል አይደል? yes thank you። ከዛ ምን አደረጉ እነዚህ ሰዎች? እንደዚህ አድርገው ያደረጉ ሰዎች አሁን ይሄ ሰው መጨረሻው ጻድቅ ነው፣ መጨረሻው ጸደቀ ነው የሚለው። ሲገዳደሉ የነበሩ ሰዎች ጻድቅ አባቶች ተብለው ነው የሚባሉት። ስለዚህ ጻድቅን በጻድቅነቱ አምኖ የተቀበለ የጻድቅን ምንዳ ያገኛል ከተባለ በመጽሐፍ ቅዱስ እነዚህ ሰዎች በጥቅሱ መሰረት የማመንና የመቀበል ግዴታ አለብሽ ማለት ነው። ለምን ግዴታ የለብኝም? ማን ያስገድደኝ? መጽሐፍ ቅዱስ ነው የሚያስገድድሽ። ነብይን በነብይነት የተቀበለ ማለት ይሄ መጽሐፍ ቅዱስ የተጻፈው መች ነው? ተጋድሎና ድርሳን የተጻፈው መች ነው? ማን ነው ተጋድሎን ራሱ የጻፈው? መረጃው አለ? እሱንም ሌላ ታሪክ ነው። መጽሐፍ ቅዱስ ውስጥ የጻፈው ማን ነው ብለን ወደ ኋላ ከተመለስን ሰፊ ነው። ምክንያቱም እሱ ችግር የለውም ወይ ብዙ ዋሻዎችን ነው የምናገኘው። ግን ለምን መሰለሽ ያመጣው አንተ እሱስ እኛ ይኸውልህ እሱ ችግር የለውም። እኛ እናምንበታለን። እኛ ሰው ስለሆነ ጥያቄ እኮ ማዛይ ኦርቶዶክስ ነች? yes ኦርቶዶክስ ነኝ። ኦርቶዶክስ ከሆንሽ እኮ እኔ ምንድነው እያልኩ ያለሁት? መጽሐፍ ቅዱስ ጻድቅን በጻድቅነቱ የተቀበለ የጻድቅን ምንዳ ያገኛል አለ። ስለዚህ እነዚህ ሰዎች ደግሞ እንደዚህ አድርገው ታሪክ ሲሰሩ የነበሩ የመገዳደል ለማድረጋቸው አምላክ ነው ያጸደቃቸው ወይስ ሰው ነው ያጸደቃቸው? እሱማ የሃይማኖት አባቶች ጠየቂያቸው። ሃይማኖት አባቶች ምን አገባኝ እኛ የሃይማኖት አባቶች? እኛ እኮ ማንበብ የምንችል ሰዎች ነን አይደል? የተጻፈ ነገር አለ ማንበብ የምትችል ከሆነ ስለዚህ እንደዛ ከሆነ አንብቢውና ይሄ ነገር ለምንድን ነው ብለሽ ለምን አትጠይቂም? የኢትዮጵያ ኦርቶዶክስ ቤተክርስቲያን መግለጫ አውጥታ እስክትናገር ዝም ብለሽ ነበር። ለምንድን ነው መግለጫ ያሰጠችው? እሺ እኔ ነገርኩህ እኮ ቤተክርስቲያን ሰምታ ነው ለምእመኑ እኮ እንደ ትምህርት አይቀርብም። ይሄ እኮ ለምን አይቀርብም? አንተ እስቲ እውነት አልገባሽም? የለሽበትም ኖ የለሽበትም ምንድነው? አንተ በክርስትና የለሽበትም እንጂ ለምንድን ነው የማይነበበው? ነው ይነበባል እንጂ ለምን አይነበብም? አላነበብሽው? የነገርኩሽ እኮ እንዲነበብ እኮ ነው የተጻፈው እህቴ። ተጋድሎ እኮ ማለት የአንድ ሰው ተጋድሎ እንጂ ምንድነው? እንደዛ የሚባል የለም። ታዲያ ተጋድሎ የፈጸመ ሰው ጻድቅ አባት ነው ተብሎ እስከተቀመጠ ድረስ ለመጽደቅ ብለሽ ደግሞ ጻድቅነቱን መቀበል አለብሽ። አንተ ነው ይኸውልህ የአንተ ሐሳብ እኔ ይገባኛል። ለምሳሌ እኔ እንደተረዳው የሆነ የሚያስጠላ ጽሑፍ ታመጣና የሚያስጠላለው እያልሽ ነው? ኖ ባስጠላም በአምርም እኔ ምን አገባህ አንተ? አይመለከትህም።
ለምን አይመለከተኝም? የሚያስጠላ ካለው የሚያስጠላ ነው የማመጣው። ደስ የሚል ነገር ካለው ታዲያ ዝም ብዬ እከተለዋለሁ። ደስ የሚል ካለ የሚያስጠላ ግን ለምን ብዬ ጠይቃለሁ። የሚያስጠላ እያመጣ የሚያስጠላ አምጥቼ ነው የምጠይቀው። እኔ የሚያሳፍር ካለ አምጥቼ ጠይቃለሁ። አንተ ምን ላይ ቆመ ነው የሚያስጠላው? የምትጽፈው ነው እኮ የሚያስጠላውን ሰው እንዘን እንዲል አንተ ምን ላይ ቆመ ነው ያለውበትን ላይ ጽድት ያለ ማንነት ላይ ቆሜ ነው የምጠይቀው። ለምን እንደዚህ አይነት አስነዋሪና ጸያፍ ድርጊት ያደረገ ሰው ታሪኩ ለምን ተጻፈ ብሎ መጠየቅ የኔ ማንነትን የቆምኩበትን ለማወቅ ብዙ የሚያንገዳግድም አይደለም። እኔ እየጠየቅኩ ነው። ስለዚህ ሲጀመር ሰው ላይ እንዲከምትጠቁም ራስህን ቼክ አድርገኸዋል ነው ወይ? እኔ ጥያቄ ምንድነው ራስህን ቼክ ማድረግ? ይሄ ነገርኩህ እኮ እኛ ክርስቲያንን እኔ ሰምቼውም አይቼውም አላውቀውም። ሲጀመር ገድልና ድርሳንም አላነብም። ገድልና ድርሳን ማንጻፈው ኦርቶዶክስ አይደለሽ ነኝ አይደለሽም አትችይም። ላውራት እኮ ኦኬ ቀጥይ። ተክለ ሃይማኖትን አርሴማን ምናምን አትቀበይ ማሪ? በስራቸው ቀበላቸዋለሁ ባደረጉት ነገር። መጽሐፍ ቅዱስ ላይ ስለ ተክለ ሃይማኖት የተጻፈ ነገር አለ ወይ? ስልሽ ለምሳሌ እኔ ማለት ነው ስሚኝ የኔዎች እኔ ቤተክርስቲያን ውስጥ ባድግ ረጅ በቃ ለእምነቱ የሆነ ነገር ባደርግ የሆነ መስዋዕትነት ብከፍል ማለት ነው እና በቃ ህይወቴ መዛ ቢያልፍ የኔ ህይወት ለሰው እንደ ትምህርት ሆኖ እኮ ከስንት ዘመን በኋላ ስቲላሉ እኮ ይኸውልሽ አሁን የኔ ጥያቄ መጽሐፍ ቅዱስ ነው መመሪያችን፣ ስለ ገድል አያገባንም አልሽኝ። ኦኬ ደስ ይላል እንደዚህ አይነት ክርስቲያን እኮ ግን አሁን ተክለ ሃይማኖት ሄደሽ ትሰግጃለሽ፣ ለአርሴማ ትሰግጃለሽ አይደለ? ለጊዮርጊስ ትሰግጃለሽ። ከየት አመጣሽ ነው መስገድ ማለት? ሲጀመር መስገድ ማለት እሱ ሌላ ታሪክ ነው። መስገድ ማለት እሱ ሌላ ታሪክ ነው። አዳምጪ፣ የጸጋ ስግደት ነው ምናምን የምትሉ ስግደት አለ፣ ሄዳችሁ ትሰግዳላችሁ። መጽሐፍ ቅዱስ ላይ ግን ተጽፎልሽ አይደለም የጊዮርጊስ ገድል አለ፣ ከሱ ላይ ነው አምጥተሽ እንትን እያልሽ ያለሽው የምትሰግጂለት የምታመልኪው የጊዮርጊስ ገድል ስላለ ተጋድሎን አይተሽ ነው አይደለ? ኖ አይደለም። ስግደት ያክብሮት አለ። ይኸውልሽ ስግደት ያክብሮት አለ። አይ ስለ ስግደቱ አይደለም፣ ስለ ጊዮርጊስን ራሱ የምትሰግጂለት እኔ ጊዮርጊስን የምትሰግጂለሽ የምታመልኪው ምናምን ከጊዮርጊስ አምጥተሽ አይደል? እንዴት አብርሃም እኮ መጽሐፍ ቅዱስ ውስጥ ይደም ብናይ ለትልልቅ ሰዎች እንደዚህ ይሰግዳሉ። አክብሮታቸው ማለት ነው። እኛ ከመጽሐፍ ቅዱስ ነው ምንድነው ከጊዮርጊስ ምናምን መጽሐፍ ቅዱስ ላይ ስለ ጊዮርጊስ የተጻፈ አንድ ቃል አምጪልኝ። ጊዮርጊስ እኮ ከመጽሐፍ ቅዱስ በኋላ ያለ ሰው ነው እኮ እንዲከይተም ይሁን ከመጽሐፍ ቅዱስ ላይ የሌለ ነገር አላምንም። ገድል ድርሳን አያገባንም ማለት የማያገባሽ ከሆነ ጻድቃን አባቶች እያልሽ ለአርሴማ የምትሰግጂው ለጊዮርጊስ ለተክለ ሃይማኖት ለሚካኤል ብላ የምትሰግጂው ከገድላትና ከድርሳናት ነው እነሱ የምታገኙ። ገባሽ? ከሌላ ከየትም አታገኙ። ስለዚህ ያገባሻል። ስለ ገድልም ስለ ድርሳንም አንድ ፔጅ ማትቀበይ ከሆነ ኦርቶዶክስ አይደለሽም። አንድ ፔጅ አንቺ አይደለሽም ኦርቶዶክስ የምታደርጊኝና ማታደርጊኝ። ይኸውልሽ መጽሐፍ ቅዱስ ውስጥ በአክብሮት ባለፉት ዘመናት ማለት ነው በእነ አብርሃም በእነ ይስሐቅ ጊዜ የሚሰግዱ አሉ። ሰዎችን አይተው ተደፉ ምናምን የሚል አለ እና ከዛ ወስደን ነው የምናመልከው የምንሰግደው እንጂ ገድልና ድርሳንን አይደለም ተከትለን የምንሰግደው። ገድልና ድርሳን እኮ የአንድ ሰው የተጋደለበት የተጋድሎ ህይወቱን እኮ ነው የተጻፈው። የሚገርም እኮ ነው። ጨርሰሽ ነው ሊዱ? እኔ በቃኝ። ምንም ልጅቷ ማለት አልገባትም ሲጀምርና እኔ እንጃ እግዚአብሔር ያውጣሽ ነው የምልሽ። ከዛ ማለት አይ እኔ ደስ ይለኛል መጽሐፍ ቅዱስም ብቻ ብትቀበይ ገድል ድርሳን ብላ ባትቀበይ ደስ ይለኛል። እኔ ፐርሰናሊ አንብቢ። ለማንኛውም ሂድባት እንጂ እኔ ከቀጠልኩኝ ታለቅሻለሽ። ልቅረብሽ። ምንድነው ማለቅሰው? እኔን የሚመለከት ነው እንዴ? ወይ መድኃኒዓለም። አዎ ከባድ ነው። ከሊዱ ጋር መቀጠል በጣም ከባድ ነው። ኃይለኛ ልጅ ነች እኮ ለአንተ ነው የሚከብደው። እኔ ምን አገባኝ? ለአንቺ እኔ ማለት
እኔማ አልከተልም። እዚህ ጋር አይ ይሄው ሁሌ ማለት አሁን ነው ስቲል አሁን ስሚ ትሳደባለች። ቆሻሾች ናችሁ፣ በዚህ ወጣችሁ፣ በዚህ ገብታችሁ ምናምን ስትል እንደገና እኔን ሳነበው በቃ ወይ ከአንድ ገድል ላይ ወስዶ እንደዚህ ለጥፏል። እኔ ማለት በእውነት አንተ በጣም ብዙ አይነት አስነዋሪ ጉዶች እኮ አሉ። ግን ምንድነው ኑን ሰግድ ወነገና ኢላቲ ለመድኃኒተ ማርያም ድንግል ለዘገብረት ብርሃነ አበይት ባቲታት የሚል ጉድ ተሸክማችሁ ሰማይና ምድርን ብቻዋን ለፈጠረች አዎ የሚል ጉድ ተሸክማችሁ የሚል ምን አዎ እነማን ናቸው የተሸከሙት? ሰማይና ምድርን ብቻዋን ለፈጠረችው ለድንግል ማርያም ኑ እንስገድላት፣ ለእርሷም እንገዛ ነው የሚለው ኦርቶዶክስ ቤተክርስቲያን። ሌላ ታምራ ማርያም እና ሰማይና ምድርን ብቻዋ ፈጥራ ነው ድንግል ማርያም እኮ አምጣ እስቲ ሰማይና ምድርን የፈጠረችው ድንግል ማርያም ናት የሚል መጽሐፍ ቅዱስ ላይ አንዳንድ ሰው አጋኖ ምናምን ሊጽፍ ይችላል። በራሱ አመለካከት አጋኖ ማለት ነው እኮ መጽሐፍ ቅዱስ አላልኩ እኮ መጽሐፍ ቅዱስ ላይ አለ አልኩኝ። ስለ የክርስቲያን መመሪያው መጽሐፍ ቅዱስ ነው በዋናኛነት ማለት ነው። ከመጽሐፍ ቅዱስ ውስጥ አታመጣም። የሆነ በቃ ትፈልግና የሚደብር ነገር አምጥተህ እንደዚህ በሰጣችሁ በመጀመሪያ ኦርቶዶክስ ቤተክርስቲያን እህት ያትናደጅ ግድ የለም ስላላገባሽ በጣም ከባድ። አይ አግብተሽ መውለድ አለብሽ። አንዱን ወግነህ አንዱን መወገን አይደለም ይሄ መወገን አይደለም። የምር ነው በጣም ይሄ በለግና ስለሆነ መቃወም አለባችሁ ነው። ማዛይ እንደዚህ አይነት አስነዋሪ ሰው እንደዚህ አይነት ባለጌ ሰው እናቴ ጋር 10 ጊዜ ተገናኝቼ ጀነራል እናስገባ አይደለም ምን አገባኝ? እሺ ምን አገባኝ? እኔ አሁን ሰምቼው ማይቼው ለምን ተጻፈ እኮ ነው ስንክሳር ዘወርሃ ሰኔ ላይ ቁጭ ብሎ ያለው እንደዚህ አይነት ተረትና ትርክት እንደዚህ አይነት አስነዋሪ ድርጊት ለምንድን ነው የተጻፈው ብሎ ሰው ሲጠይቅ ከራሱ እኮ ነው ያመጣው። ለምንድን ነው እኛ እኮ አይመለከተንም ይሄ እኮ ራሱ ነው የሚገልጸው ይላል አንድ ሰው ነው። ከራስህ ነው አይደለም ከመጽሐፉ ነው አይደል ያመጣው? ምኑን ይሄን ከገድል የስ እኮ ለምን ተጻፈ እህቴ? እኔ ጥያቄ ምንድነው አሁን እንደዚህ አይነት ነገር አለ ገባሽ? መጨረሻው ይሄ ሰው ጻድቅ ባን ስለተጻፈ ምን ከክርስትና የሚያወጣን ነገር እኮ የለም። መጽሐፈ ሰይፈ ስላሴ ስሚ መጽሐፈ ሰይፈ ስላሴ ትሄዳለህ መጽሐፈ ስላሴ ትሄዳለህ ዘወርሃ ሰኔ እኮ ልንገርሽ መጽሐፍ ቅዱስ ላይ እኮ የለህም እኮ ልንገርሽ መጽሐፍ ቅዱስ ውስጥ አለው የለውም ግድ የለሽም። ማን ነው መጽሐፍ ቅዱስ ውስጥ ያለው ግድ የለሽም እናወራለን። ግን መጽሐፈ ሰይፈ ስላሴ ውስጥ ምንድነው የሚለው? አንድም ሰው ኦርቶዶክስ ምንድነው ድርሳናትን አልቀበልም ማለት አይችልም። ድርሳናትም ከመጽሐፍ ቅዱስ እኩል ናቸው ነው የሚለው። ይሄ ደግሞ ኦርቶዶክስ ቤተክርስቲያን ታምንበታለች። አንቺ ከየት መጥተሽ ነው ድርሳናትን አልቀበልም ግን እንዴ? እየነገርኩሽ እኮ ነው። ቤተክርስቲያኗ እንደዛ ብላ ነው የምታዘው እያልኩሽ እኮ ነው። ቤተክርስቲያኗ መጽሐፍ ቅዱስ ስለ ገድል እና ስለ ድርሳን ያወራል። እኔ ምንድነው መጽሐፍ ቅዱስ እዛ ጋር ልትደበቂ ነው? መጽሐፍ ቅዱስ ግድ የለም መደበቅ የለም። መጀመሪያ እነዚህ መጽሐፍትን አልቀበልም ብለሽ አባቶችን ስትቃወሚ ነው መጽሐፍ ቅዱስን ራሱ መጽሐፍ ቅዱስ ጋር መምጣት የምትችይው ምንድነው? አባቶችን ስትቃወሚ ይሄ ነገር ትክክል አይደለም፣ ይሄ ነገር አንማርበትም፣ ይሄ ነገር መጥፎ ነገር ነው፣ ይሄ ነገር ብልግና ነው ብለሽ አባቶችን መውቀስ ጀምሪ ነው። እኛ ይሄን ሁሉ ጊዜ እየተመላለስን ይሄ ነገር አንብበነው ሰምተነው አናቅም አልኩ እኮ አንብበውልንም አያውቁም። በቅዳሴ ሰዓትም መጽሐፍ ውስጥ የለም ምን የገድል መጽሐፍ ውስጥ ግን ተምረነው አናቅም። ለህዝቡ ተነቦ አለ ኖራ አያችሁ አፍራነው ባለፈው አንድ ልጅ የታለ መጽሐፉን የጋለ ምናምን ብሎ ነበራችሁ አወጣው ስንከፍተው ቁጭ ብለዋል። ከዛ አንደበቱ ነው የተዘጋው ልጅ ምንም ማለት አልቻለም። ለአንተ ነው አንደበቴ የሚዘጋው የኔ መድኃኒዓለም ለራሱ ነው። አንድ ሰው እናቱ ጋር 10 ጊዜ ሴክስ አድርጎ ስትወልድም ልጁ መርዝን አጠጥቶ ሆዷ ላይ ያለ የገደለ አንድ አረመኔ ሰው ለምንድን ነው የተጻፈው ነው? ለምን ተጻፈ? ምን እንማርበት ነው? እንደዚህ አይነት ጉድ ተሸክሞ ሰው ለምን ዝም ይላል? ለምን አይጠይቅም? ለምን አይቃወምም? ለምን መቃጠል አለበት አይልም? አያስፈልግም ለምን አይልም? ብልግና ነው ለምን አይልም? ለምን አይጠይቅም? ወጣቱ
አንብበሽ ከሆነ ለምን አላነበብሽም? አንብበሽ ከሆነ ለምን አትጠይቂም ነው። አልቀበልም ከማለት አባቶችን ትክክል አይደለም እንደዚህ አይነት ድርጊት መጥፎ ነው፣ ብልግና ነው፣ ሶዶማዊነት ነው። ለምን አትይም? አባቶችን ለምን አትይም? አዎ አባቶችን እኔ መጀመሪያ መጽሐፍ ቅዱሴን አንብቤ ልጨርሳ። ምንድነው መጽሐፍ ቅዱስን አንብቤ ልጨርስ ማለት? እኔ ስለዚህ ምን አገባኝ? ለምንድን ነው የማያገባሽ? ይሄ ማን የጻፈው ነው እኮ ጥያቄው። በማን ነው የምትመሪው አንቺ? በማን ነው የምትመሪው? ምንድነው የምትመሪው? በአንተ መሪው ምናምን ማለት መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ እንዴት ነው የምትረጂው? እንደ አንድ የሃይማኖት መመሪያ እኮ ገባኝ እኮ። ግን በማን ትርጉም ነው የምትረጂው? መጽሐፍ ቅዱስ ማን ሲተረጉምልሽ ነው? አማርኛ አለው እኮ እና አማርኛ ማንበብ እችላለሁ። ከዛን ራሴ ገባኝ። እንደዛ የሚባል ነገር የለም። ኦርቶዶክስ ሆነሽ አንድምታን ሳትገልጪ መጽሐፍ ቅዱስን እረዳለሁ ካልሽ አንቺ ውሸታም ነሽ። የለም አንቺ ውሸታም ነሽ። አንቺ እንደዚህ አንቺ ትግጃለሽ። አንቺ አባቶችን ጋር ሄደሽ ሳትጠይቂ መጽሐፍ ቅዱስ ራሴን አንብቤ ራሴን ነው የምረዳው፣ ራሴን በተረዳው ትክክል ነው ብለሽ ልትይ አትችይም። አንድምታ አለው። አንድምታን የጻፉት ደግሞ የሃይማኖት አባቶች ናቸው። እንዴት አልቀበልም ትያለሽ ነው? የሃይማኖት አባቶች መች ነው የጻፉት? አንድምታ ታውቂያለሽ? አላውቅም። አንድምታን አታውቂም? ምንድነው? እኔ አሁን እያነበብኩ ነው። እሺ መጽሐፍ ቅዱስ ግን እኔ ይሄን ያህል ለመረዳትም ከብዶኝ ሰው አሳዘነች ነው ወይስ በሌላ ትርጉም ተረጉሙ? እኔ አሳዘንሽኝ። አሁን ዝም ብዬ ቀለል ያለ አረባክቦ አንተ ደግሞ ለራስህ ዘን ችግር የለውም። ግድ የለሽም። እኔ ምንድነው አማደ ሚስጥራት እንት ናቸው። አማደ ሚስጥራት ምናምን አሁን እሱ እኔ ምንም ስለ አማደ ሚስጥር ስለ ምንም የሚመለከተኝ ነገር የለም። አንተ ወዴት እንደምትላቃለው እኔ ይሄውልህ ወዴትም አልሄድኩም። ክርስቲያን ነሽ አይደል? አየስ አም ክርስቲያን እኮ። አማደ ሚስጥራት እንት ናቸው። አማደ ሚስጥራት ምናምን አላቅም ማለት የምን አማደ ሚስጥራት ነው እንዴ? መሰረታዊ ነገር እኮ ነው። የክርስትና መሰረታዊ ነገር እኮ ነው። አቤት የክርስትና መሰረታዊ ነገር በቃ የክርስትና መሰረታዊ ነገር ክርስቲያን መሆን ነው። ምንድነው የክርስቲያን ምንም የምትማሟላት ያለበት ክርስቲያን የሚሆነው ሰው በምንድነው ክርስቲያን የሚሆነው ሰው? ወይኔ በሰውነቱ ማለት በሰውነቱማ በሃይም በሰው ነው። yes አታውቂውም? ምንም ሰው ነው። አይሁድም ሰው ነው። አይሁድም ሰው ነው። በሰውነቱ አይደለም። አንድ ሰው ክርስቲያን የሚሆነው በምንድነው? ምንድነው በሰውነቱ ማለት? በሰውነትማ ሁሉም ሰው ነው። በመጣመቅ እንዴ እኮ መሰረታዊ ነገር የክርስትና ምንድነው? መጠመቅ ምንድነው? መጠመቅ ምንድነው ማለት? ክርስትና ማለት እኮ ሚስጥራት ጥምቀት ማለት እኮ ከአማደ ሚስጥራት አንዱ ነው። ስለዚህ አማደ ሚስጥራት ስንት ናቸው? ምን ናቸው? አንድ ሰው ክርስቲያን ነኝ ካለ የክርስትና መሰረታዊ ነገር አለው። መሰረታዊ ነገሩ ምንድነው? በመጠመቅ ስትይ ሚስጥረ ጥምቀት ደግሞ ከአማደ ሚስጥራት አንዱ ነው። ስለዚህ አማደ ሚስጥራት ስንት ናቸው? ምን ናቸው ነው። በመጠመቅ ብቻ አይደለም። አላውቅም። ስንት ናቸው? አመሰግናለሁ እህቴ። ለምኑ ነው? አይ ምንድነው? አይ መድከም ስለሌለብኝ ስለቀጨሽው ነው። ምክንያቱም መድከም አልነበረብንም። ሰው አላውቅም ካለ እኔ ምንም አልልም። አቡነ ዘበሰማያት ታውቂዋለሽ? ጸሎት ታድርጊያለሽ ምናምን? እስኪ በይው። ለምንድን ነው የምልልህ? አቡነ ዘበሰማያት በግዕዝ አባታችን ሆይ በአማርኛ ነው። በግዕዝ ነው የምትችይው? በአማርኛ? በሁለቱም። እሺ በግዕዝ በይው። ለምን? እኔዋ እንዴ አማደ ሚስጥራት ካላወቅሽ አቡነ ዘበሰማያት እንዴት ነው? አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፍቃድከ እያለ ይቀጥላል። ቀጥይ።
ለምንድን ነው የምጨርስ? ለአንተ ምን አገባህ? አንተ የምን ቤት ነህ? ኢሳየነ ዘለለዕለትነ ሀበና ዮም ሀድግ ለነ ቀጥይ ግድ የለሽም ማን እንደሆንኩማ ኢሳነ ወፋነ ከመነን ይታብስ ለነ ይታባነ አልልልህም። እኔ አንተ የምትፈትነኝና የምታስወድቀኝ ምንም ነገር የለሽም እኮ ግድ የለም። ቀጥይ እስኪ ቀጥይ እንደው ቀጥይ አማደ ሚስጥራትን አላውቅም ካልሽ እዚህ ደግሞ እንየው እንዴት ነው ቀጥይ። እኔ አግዝሻለሁ። እኔ እኮ ግራ ገባኝ። አታግዘኝ እባክህ፣ ራስህን አግዝ አንተ ራስህን። መድኃኒዓለም እንደው ዛሬ እኮ ጉድ። አንድ ሰው አማደ ሚስጥራትን ሳያውቅ የክርስትና መሰረታዊ ነገርን ሳያውቅ ክርስትና ላይ ቆሜያለሁ ብሎ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ እያለ ቢውል ቢያድር ምንም ትርጉም የለውም፣ ተቀባይነት የለውም። ጸሎቱ የሆነ ገደል ውስጥ እየገባ ነው። ገደል ውስጥ እየገባ የሚሰማው የለም። አንድ ሰው መጀመሪያ ፈጣሪ እኔ አንተ እኮ ምንም ትርጉም የለውም። አንተ ፈጣሪ ነህ፣ የፈጣሪን ቦታ እየወሰድክ ነው እና ፍርድ እየሰጠህ ነው ማለት ነው። አላልኩም። አንተ ምን ቤት ነህ? የክርስትና መሰረታዊ ነገርን ሳታውቂ ወደ ማነው ጸሎት እያደረግሽ ያለሽው ነው? ውጪ ከዚህ ኧረ ምን ነው እማሆይ ቁጭ ይበሉ እንጂ ውጪ እያሉ ምንድን ነው? እየተግባባን እኮ ነው እኔና እህቴ። ምን ሆነው ነው እማማ? ምን ሆነው ነው? ወልደው አያሳድጉም? ድምጾት ራሱ ሁለት ልጆች ያሳደገ ነው እንትን ያደረገ ነው መስለው። ግን ተው አንተ ግን አይ ለምንድን ነው እንዲህ ኔጌቲቭ በሆነ ነገር ሰውን? አይደለም ተሳስተው ነው። ሰው እያወራ በመሀል አይገባም። እናታችን ስለሆነ ነው እንደዛ ያልኩት። የሚገርም ነው ያ በእውነት አንተ ክርስትናን በቃ የሆነ የምታወርደው ነገር ነው። እኔ አሁንም እኔ አላወርድም። እኔ ድርሳናትና ገድላትን መቃጠል አለበት እያልኩ ነው። ድርሳናትና ገድላትን የሶዶም ስራ፣ ሌዝቢያንነት፣ ገይነት በሃይማኖት ስም በሃይማኖት ሽፋን መልክ ይዘው ቅርጽ ይዘው ተሸፋፍነው እየቀጠሉ ነው፣ እያስቀጠልናቸው ነው እያልኩ። ምንድነው ያመጣብን ተጽዕኖ እኮ ነው እኮ ነገር። እኛ እኮ አናውቅም። ያመጣብን ተጽዕኖ እኛ ሰምተነው ተምረነውም አናውቅም። ምንድነው ህዝቡ ላይ ያመጣው ተጽዕኖ? ምኑ ይሄን እንዴ ማለት ሰው ወንዶች በወንዶች እስኪደፈሩ ሴት ከሴት ጋር እስኪተኙ ሴቶች መዳራት ሲጀምሩ መጠበቅ ነበር አለበት። ይሄንን አንብቦ ሴት ይሄ ከእናቱ ጋር ተኛ። ይሄንን አንብቦ በክርስትና እምነት ውስጥ ከእናቱ ጋር የተኛ ማስረጃ እስቲ ንገረንና ንገረን። ማን ነው በገድልና በድርሳን ተመርቶ ማለት ነው? ልከህ ግባ ክርስቲያን የምትለው ከታች አሰክስ። ልክ እንደላካ አንድ ቁጥር እየጻፍክ እኔ አላስገባ ብለውኝ እኮ ነው አንድ ቁጥር እየጻፍኩ ነበር ልትል ነው አንተ ቀዛና። አይደለም አንድ ቁጥር ፍርጣት መጻፍ ሳይሆን ላክ። ልብ ካለህ ላክና ግባ። እንሽንታ የእናንተ ፖለቲካን ያውቀዋለሁ ምን ማለት እንደፈለጋችሁ። ስክሪንሻት አድርገህ አላስገባ ብለውኝ እኮ ነው ለማለት ነው። አላክም። ወንድ ኮንክ ላክ። አንድ ቁጥር ይጽፋል። ልከህ ግባ። ቀጥይ። ምን ሊቀጥል? ምን አስጠፋኝ እኮ ምን ላይ ነበርኩኝ ደግሞ አሁን? ቆይ አንዴ ማሉን ጀነራል አንዴ ይሄውና እኔ እኮ ድርሳነ ኡራኤል ዘየካቲት ድርሳነ 5 ቁጥር 11 ጀምሮ ያለው ገድል ወደ እኔ እኮ ግራ እቴዋ አንብቢው እንደው በሞቴ አንብቢው። እሺ ምን ተጽዕኖ ይፈጥራል ስላለሽ ነው። እስኪ አንብቢው በሞቴ። ኖ ምን ተጽዕኖ ይፈጥራል አይደለም። ሲጀመር ይሄንን እኮ ነው አንብቤው ነው። ይሄ በቃ ምንም ልክ አይደለም። እኔ እንጃ በምን አይነት ነገር እንደተጻፈ ብዬ ላልፈው የምችለው እንጂ ይሄንን እኔ መመራበት አይነት ነገር አይደለም። እንዴት አንድ ሰው ድርሳነ ኡራኤል አልቀበልም ላክ። ስልጣን ያላችሁ ሰዎች ከላከ አስገቡት። ልክ ያለው አንድ ቁጥር ይጽፋል። ባቢ አይገባም። አውቀዋለሁ። ዝም ብለህ ቀጥል። ሽንታም ነው። እኔ አውቃቸዋለሁ። አዎ ስራቸውን አውቃለሁ። ፖለቲካ እንትን ለማድረግ እዛ ጋር ሄደው እንደዚህ እኮ ነበረ በቃ እንደዚህ እኮ እኔ እኮ ምናምን ለመባል ነው። እኔ አውቃቸዋለሁ። እያንዳንዱ ሰው የወዳሄ ዘክርስቶስ ብሎ እፎይ ከታች ቁጭ ብሎ ያዳምጣል። በቀን ከ16 ጊዜ በላይ እየገባ እየወጣ ነው የሚያዳምጠው። እፎይ ራሱ ይገባል ይወጣል። የወዳሄ ዘክርስቶስ የሚል ፌክ አካውንት አለው። ይሄን ግድ የለም። እንዴት አወቅ አንተ ፌክ አካውንት ያለው?
እንዴት አውቀዋለሁ አወቅ? ማለት በምን አወቅ? ስለዚህ ዝም ብሎ አወቀዋለሁ አሁን እንዴ? ድርቅና ግድ የለም እኔ በማቅበት መንገድ እኔ እና እሱ እንተዋወቃለን። እዚህ ጋር ያለውን አንብቢው እስኪ። በመንገድ ስትሄድ የምታውቃት አንዲት ሴት አገኛትና ሰላም አለቻት። ከጥንት ጀምሮ ሁለቱም አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ ጸነሰች። ሴት ምራቅ ባል ጸነሰች። ሴት አፍ ገባና ወንድ ሳትነግረኝ በዚሁ ብቻ ጸነሰች። ሳትነግረኝ አይደለም ሳትገናኝ ነው። ሳትነግረኝ አይደለም ሳትገናኝ። ኦኬ አዎ ይሄ እንዴት ታየዋለሽ? አንቺ ውስጥ ምን ማለት እንዴት እኔ አላነበውም አልኩህ እኮ አላነበውም። ሲጀመር ከፍቼም አላየውም። ድርሳነ ዑራኤል አላነበውምም እኮ ድርሳነ ዑራኤል ነው ከፍተሽ የማታዩ? አዎ ምን አገባኝ እኔ ስለ ድርሳን። አያስፈልግም። ድርሳን ማለት ምን ማለት ነው? አያስፈልግም። ቆይ ሌላ ጨብጭብ ነው። አያስፈልግም። አንተ ምንድነው አንተ ምንም እንድታጨበጭብልኝ ምናምን አይደለም እኮ አያስፈልግም። ወይ ይሄን ስማ ይኸውልህ አንተ ነህ ጎግል ላይ አመጣኸው እንጂ ማለት ነው። እኔ ከየትኛውም የሃይማኖት አባት ቤተክርስቲያን የቅዳሴ ስነ ስርዓት አለ፣ የትምህርት ስነ ስርዓት አለ። እኛ ስንሄድ ለመንገድ ሲሄዱ በሚታቃትና በሚታቃት ምናምን ተብሎ ተጽፎ የተነበበልን ነገር የለም። ማዛ እንደ ያይተበይ ኦርቶዶክስ ከሆንሽ ከኦርቶዶክሳውያን ጋር እንደምታዩ ታይ ምንም አይባልም። አንድ ኦርቶዶክስ በድርሳነ ዑራኤል አልቀበልም ብሎ ይሄንን የጻፈው ይኸውልህ ከስንት ከህግጋት ከመጽሐፍ ቅዱስ በኋላ አንድ ሰው የመሰለውን በቃ ወይኮ የሆነ ፓርቱ ትክክል ነው። በቤተ ክርስቲያን ውስጥ የሆነ ተወዳጅነት ያለው ሰው በቃ ይሄ ለትውልድ እየጻፈ አለ ብሎ እየጻፈ የሆነ ነገር የጨመረበት ነው። ስለዚህ እኔ ይሄንን እንደ ሰውኛ እኔ አልስማማበትም። የኔ ወንድም ታንኪዩ በቃ እዛ ጋር ቆም። አመሰግናለሁ። በጣም ነው የማመሰግነው። ወድሻለሁ፣ አከብርሻለሁ። ምንም አታመስግነኝ፣ ችግር የለውም። ቆይ እኔ እየነገርኩሽ አልቀበልም ካልሽ ስሚ፣ አልቀበልም ካልሽ ማውራት ያለብሽ ከአባ ማቲያስ ጋር ነው። ማውራት ያለብሽ ከአባ አብርሃም ጋር ነው። ማውራት ያለብሽ ከነሱ ጋር ከሃይማኖት አባቶች ጋር እንጂ ከኔ ጋር አይደለም። ዋናው ነገርን የምፈልገው ሰው እያወራ ለምንድን ነው በማለት ትገብ ሰላም አለች። እስቲ ሰላም ታኑ ገና እየገባች ነው። ሰላም ለቤቷ ሰላም ለእናንተ ይሁን ይላል ክርስቶስ። ተረጋጊ። አንቺ ደግሞ መድረክ መሪ ሆነች እንዴ? ምንድነው? ክፍል 2ን አንብብልኝ ዝቅ ብለህ ከዛ ከነ የኛ ኦርቶዶክስ። ቆይ ተረጋጊ፣ ሐሳቤን ልጨርስ። ታወሪያለሽ። ያርሳለች። ምክንያቱም እሷ እኔ እኮ ነኝ እያወራሁ። በሰልፍ ነው አሉ በተራው። እኔ እኮ እያወራሁ እኮ ነው። ትክክል አይደለም። መድረክ የሚመራ ሰው ሲያወራ ታዳሚው ማዳመጥ አለበት። አዳምጬ ነው የገባሁት። ስላልገባት ክፍልኛው ካታቻ እሷ አልቀበልም ነው ስላልገባት አይደለም፣ አልቀበልም ነው እያለች ያለችው። እንደዚህ አይነት እኔ መጽሐፍ ቅዱስ እንጂ ድርሳናትና ገድላትም አልቀበልም ነው ያለችው። ስለሱ ሐሳብ አልቀበልም ስለማለት ነው አልስማማበትም። እኔ ምንም ስልህ እኔ አሁንም ገድል እና ድርሳናት ላይ ምንም ምንም ያንተን የሚያስብለኝ ነገር የለም። ግን ማለት ነው እኔ ገድል እና ድርሳን ስለተጻፈ እንደዚህ ስላለ እኔ ከሃይማኖቱ ላይ የሚያስጠቁመኝ ነገር የለም። ከሃይማኖቱም እንዲወጣ የሚያደርገኝ በዚህ ጽሁፍ ታምኛለሽ? ተከታይ ነኝ። ቆይ ተስማሚያለሽ? በዚህ ጽሁፍ ይሄን ጽሁፍ ታምኝበታለሽ? የትኛው ጾም? ይሄ እዚህ ጋር ሁለት ሴቶች አፍ ለአፍ ገጥመው ተሳስመው በምራቅ አንድ ሴት በአፏ ገብቶ ማህፀኗ ውስጥ ገብቶ ወንድ ልጅ ተወለደ የሚለው ታምኝበታለሽ? አላምንበትም። አመሰግናለሁ። በቃ አሁን ናታን ያው አይደለሁም እኔ ማንንም አያምንበትም። ማንንም አስረዳኝ። ተቀበለዋለሁ የሚል ሰው አለ። ቆይ አንብባ አለው እኮ ለምን ሙሉን አታነብም? ለምን ቆርጠህ ካወጣከው? እሺ ሙሉን አድርግልኝ። አንቺ አንብቢ። ሙሉን ለምን አንተ ጋር እንዴ ቆርጠህ መጣህ? አንተ ነው ሙሉን አንብብልን። ከዛ መልሱላው ላይ ስላለ እኮ ነው። ምንም መልስ የለውም። ልጁ ተወለደ አልተወለደ? እንዴት ነው መልስ የሌለው? ኦርቶዶክስ አላንተ ማለት ነው። ልጁ ተወለደ አልተወለደ? ገርላት ማለት ምን ማለት ነው? ትርጉሙን ትነግረኛለህ? ልጁ ተወለደ። ይሄ ገድላት አይደለም። ቆይ ሲጀመር
ይሄ ድርሳን እንጂ ገድላት ውስጥ የለም። ቆይ እኔ እየጠየቅኩ እሺ ሙሉውን አድርግ። በመጀመሪያ ድርሳናትና ገድላት ለምን ቆርጠህ ወይ ደግሞ ማዛ ቆይ አንዴ እሷ ጋር ላወራ ማዛ እኔ እኮ ሙሉን ስለማውቀው ሙሉን አውጣ አንተ ወንድ ማለት ነው። የለም እንደዚህ እኔ ወንድነቴ ግን ኦርቶዶክስ ቤተክርስቲያን ከወንድ ልጅ ጋር ሳትገናኝ ልጅ ተወለደ ብላ ያለችውን ነገር እኔ ወንድ ነኝ ብዬ ከሴቷ ጋር ልገናኝ። ልጁ ተወለደ አልተወለደም? ስንትና ስንት ገርላት ላይ ስንትና ስንት ተአምር ያለ። ልጁ ተወለደ አልተወለደም? እየጠየቅኩሽ ነው። ልጁ ተወለደ አልተወለደም? ልጁ ተወለደ ለስልክ እኮ አትቁረጠው አልኩህ። እዛው ላይ መስኮላው ላይ ያለልህ አንቺ ጋር ካለ አንብቢ። በትልቁ ላድርግሽ አንብቢ። አንብቢ ይኸውልህ ፎሎ ልትሰበስብ ካልሆነ በስተቀር ሙሉ ነው ቃል ፎሎ ልትሰበስብ እኔ ፈሎ በእናንተ ልሰብስብ። ቆይ እኔ ነኝ ማስፋት የምችለው። እኔ ፈሎ ስሚ፣ እኔ ከፈለኩ አንቺም እናትሽም እንድትከተሉኝ ማድረግ የምችል ሰው ነኝ። ግድ የለሽም። እኔ የፈሎ ፍላጎት እኔ በቂ ተከታይ አለኝ። አልፈልግም አንድም ሰው እኔ ምንም አልፈልግም። ልጁ ምንም ሳይገባቸው ሁለት ግራ ልጁ ተወለደ አልተወለደም እየጠየቅኩሽ ነው። ልጁ ተወለደ አልተወለደም? ተወልደዋል አይደል? ቆይ ማሂ ቆይ እኔ እቆጣጠራታለሁ። ተይ እስኪ ልጁ አባቱ ማን ነው? በእናታችሁ ምን ታታርጉ? ልጁ አባቱ ማን ነው? ናታ ረጋ ብለሽ አውሪ። ማለት የልጁ አባት በታምር ጋር ላይ እኮ በታምር ነው ልጁ አባት አለው ይላል እንዴ? ምን ያወራችሁ አንተ ሰው? አባት የለውም አለው አባት ይላል እዚህ ላይ እኮ። አሁን ባለምራቀዋ ሴት ለልጁ ሴት ነበረች። አላብራራልህ። ሙሉውን ስታወጣ እንነጋገራለን። ለምንድን ነው ምንም ስለዚህ ያን ነገር አላብራራም። ስሚ አሁን ማህን ነበረች አረጋግጠናት ስታለቅስ ስሚ የነበረች ሙሉ ለምን አታነብም? ስሚ አቃለው ማን ነበረች? ለምንድን ነው ሰው የምታወናብድ? ጤነኛ ስሚ እሱ ሌላ ነገር ነው። አሁን ምራቅ ስጋ ሆነ ማለት እንችላለን። ምራቅ ስጋ ሆነ ማለት እንችላለን። ትርጉሙ ላው ላይ ያለ ልክ ወንድሜ በእናትህ አታድርቀኝ። ሙሉ ምራቅ ባለፈው እዚህ ጋር ስሚ አንድ ኦርቶዶክስ ልጅ መጽሐፉን ገልጦ በራሱ መጽሐፍ እያነበብን ሁሉን አንብበው ነው ባለፈው። የትኛው ክፍል ላይ ነው? አይደለም ድርሳነ ዑራኤል ነው የምለው። ተረጋጊ አትቀደኝ አላልከው አንተ ሙሉን አድርገው። ይኸውልሽ እህቴ ማዛ ተረጋጊ። ማዛ አላምንበትም ስላሽ ተረጋጊ። ናታን እየጠየቁሽ ነው። ምራቅ ስጋ ሆነ ማለት እንችላለን እኮ እሱ ላይ መልሱ አለ። እሱን ስታወጣ ከዛ አብራራለሁ። ምራቅ ስጋ ሆነ ማለት እንችላለን። አለው እኮ ላው ላይ አለው። ምን ይላል? አንብቢው አንቺ ምን ይላል? ይሄንን እኮ ስለማውቀው አይደል እንደ ገባሁት። ስለዚህ ሙሉ እኮ ምን ይላል? መቀደድ ሳይሆን ምን ይላል? አንብቢ። ምራቅ ስጋ ሆነ ማለት እንችላለን። ሁለተኛው ላይ ያርግልን እየነገርኩሽ ነው። ይሄን እኮ እናውቀዋለን። ከታች በስነ ስርዓቱ ሐሳቡን እንትን ማዛ አንድ ይደረጋል። እሷ ጋር አይደለም አላመነበትም አልሽ እኮ። ለምንድን ነው በመሀል የምትገቡ? እኔ በጣም ይገርማል። ምንም የለውም። መሀን ነበረች። ስሚ ታሪኩ የሚያወራው ስለ ሁለት ሴቶች ነው። መሀን ነበረች፣ ከዛ መንገድ ስትሄድ ሴት አገኘች ምናምን። ምን ስልሽ መልሱ ወይ ደግሞ አላነበብኩትም አላየሁትም እንጂ አላምንበትም። በገርላት ታምኛለሽ? በእነ ተክለ ሃይማኖት ስልሽ በብዙ በእነ ገብረ መንፈስ ቅዱስ በእነ ክርስቶስ ሳምራ በሰዎች ኦፍ ኮርስ ብዙ ተጋድሎ አድርገው ቤተክርስቲያን ነው ይሄ አለ ሲጀመር ማለት ነው። ግን መልሱ እዛው ላይ አለ። እሱን ለምን ቆረጥክ ነው የኔ ጥያቄ። እኔ ምን እኮ አልኩሽ እኮ መጀመሪያ ያደረገውን ብታይ የሆነ በቃ ከአባቴ ጋር እንደዚህ ወራረዱ ቃላትና መጀመሪያ ማንበብ አለባችሁ። አልቀበልም አላቆም ከማለት ያደረገው እዛው ላይ እስከነ ትርጉሙ። ይኸውልሽ ኦርቶዶክስ አንድ ነገር ስትጽፍ አለ ትርጉም ጽፋለን አታውቅም አይደል? አለ መልስ አስቀምጣ አታውቅም። ወይኔ ሞት በጣም ብዙ ከዚህ በለጠ እኮ ብዙ በጣም አስገራሚ ተአምራች አሉ። ማሂዊት አይደል እየተግባቡ በመጀመሪያ አንተ እምነትክ ምንድን ነው? እየተግባቡ ነው። አንዷ በድርሳናት አታምንም፣ አንዷ ግን ታምናለች።
መልስልኛ። ያንተ እምነት ምንም እምነት ፈጣሪ ማቅ ሰው ጋር ነው አንተ ለምን ያብራራል? ስንክሳር ውስጥ አለ እህት አለ ናታን እየነገርኩህ ነው። ይሄ ስንክሳር ውስጥ አለ አጣህበት ላይ አለው ድርሳኔ ገርላቶች ላይ አለው አለ። ለምንድን ነው ይሄ ሰው እየጠየቅኩህ ነው? ቆይ ናግባ እየጠየቅኩህ ነው። ለምንድን ነው ይሄ ወንድ ልጅ ለምንድን ነው እናቱ ጋር 10 ጊዜ ተገናኝቶ በመርዝ የገደለው? ልጁ ወንድሙና ልጁን ይሄ ሰው ወንድሙንና ልጁን ገድሏል። ይሄ ሰው ለመጀመሪያ ተረጋጋ። አባቴ እየተከራየልህ ቤት አልገባም። ተረጋጋ ብያለሁ። ከኔ ጋር እንቀጥል። ተረጋጋ ብያለሁ እኮ አንተ። ቆይ እመጣልሃለሁ። በቃም ታርገለታለሁ። መብቴ እኮ ነው የኔን ለሱ ለምን ታወርዳለህ? ትፈራላችሁ? አየህ እኔ ትችያለሽ። ናግባ ና አልሰጠሽውም፣ አልተናገርሽም። ናግባ ብያለሁ። ስጠው ብዬ ካለው ከዛ እሱ የሚለውን ደግሞ መልስልካለሁ ማለት ነው። እሺ ናግባ ላክ በል ምናምን የሚሉ ከሆነ ሚዩት አድርጊ። በቃ ማታወሪ ከሆነ ሚዩት አድርጊ። እሱ ይግባ። አዎ ናግባ። በመጀመሪያ ጊዜ በታሪክ በሰው ልጆችን ታሪክ በሰው ልጆች ያፈጣጠር ታሪክ ወንድሙንና ልጁን ያለው ቤተክርስቲያን በመጀመሪያ ጊዜ አትበል አንተ። በመጀመሪያ ጊዜ ምንድነው? በመጀመሪያ ጊዜ መጀመሪያ ይላል መጽሐፍ። ይሄ ሰው በመጀመሪያ የሰው ልጅ አፈጣጠር አንተ ምን አራት አይነት አፈጣጠር ያለውን እንትን እያልክ ቆይ እዚህም እዛም አትርገጥ ብራዘር። አንዱን ያዝ ናታን። ተረጋጊ። ሰውየው ይግባ። እሱ ጋር ነው የማወራው። ቆይ አሳልፌዋለሁ አላልሽም? ሐሳቤን እየሰጠሁ እኮ ልታፍነን ነው እንዲያረተው እንጂ ሚዲያ እኮ ነው ይሄ ቲክቶክ ነፃ ነው። ኦኬ እናውራበት። እንተው ልጁ ለምን አስገባው? ምን ሊለው? እሱም እንደማዛ አልቀበል እኮ ልታወሪ ነው። አንቺ ልታወሪ ነው ወይስ ያወራ? መጀመሪያ እሱን ሐሳብ ልስማና ከዛ ከኔ ጋር እንቀጥላለን። አልጨረስንም ነው። እሺ ቆይ እሺ ይግባ። አትቸኩይ። እኔ ጋይስ በመጀመሪያ ጊዜ ይሄ ሰው ላምብ ቆይ አንዴ። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁና አባቴ ሆይ በጸሎት አትርሳኝ። እኔ ቅስና ልሾም ፈልጌ ማንበብ የምትችለው ቅድም ባነሳ ርዕስ ላይ ብቻ ነው። ሌሎቹ ሲመጡ ሌላውን ትጠይቃለህ እንዴ? እዚህ ቁጭ ብለህ ዘምዘም ትረግጣለህ እንዴ? ቆይ ሁለቱም ተመሳሳይ እዛ ጋር ቆይ ተመሳሳይ እዚህ ማዘም አትገጥ። የመጀመሪያውን አምጣ። የመጀመሪያውን አሁን ለምንድን ነው እሱ? አንቺ ምን ተቀበል ሚታድርጊ? በእናትሽ ምን አባቷ ነው እንደዚህ የሚያደርጋት? ካሳከከሽ ወደዛ ሄደሽ ነው ማከክ ያለብሽ። ሚታድርጊ ይታባቷ ሚታድርጊ። አንቺ ቀዛና ምን ትመስላለች? ወጂ ነኝ ይታባት ቆሻሻ ሂጂ ይታባቷች ቱቦ ምናምን ነገር ዋይ ይኸውልህ፣ ስድብ የመሃይሞች ዲግሪ ነው ይላል። ስድብ በስድብ አትመና። ስድብ የመሃይሞች ዲግሪያቸው ነው። አባታችሁ የተከራየላችሁ ቤት እኮ አልገባችሁም። እኔ ሐሳባችሁ እንድትሰጡ ነው። ሚዲያው ነፃ ሚዲያ ስለሆነ ነው። እንደፈለጋችሁ እንድትፈሱበት አይደለም። ምንም የምታውቁት ነገር የለም። በመጀመሪያ በሰው ልጅ አፈጣጠር በመጀመሪያ ከሁለት ሴቶች የተወለደ በኦርቶዶክስ ቤተክርስቲያን ብቻ ነው ያለው። አባቱም እናቱም ሴት የሆነ ሰው በኦርቶዶክስ ቤተክርስቲያን ብቻ ነው ያለው። በኦርቶዶክስ ቤተክርስቲያንም ልጁም ወንድሙም የሆነ ሰው ያለው በኦርቶዶክስ ቤተክርስቲያን ብቻ ነው። ምን ልታመጡ ነው? ልጁም ወንድሙም በቃ ልጁ ነው ወንድሙም ነው። ይሄ ታሪክ የተጻፈው ለምንድን ነው ብሎ ሲል ና ክርስቲያን ና ግባ፣ ትፈራላችሁ፣ ና ግባ፣ ግባ ላክ። አስባችሁታል? ወንድሙ ነው፣ ምክንያቱ የወለደው ከእናቱ ነው፣ ልጁም ነው። ይሄ ያለው በኦርቶዶክስ ቤተክርስቲያን ነው። አባቱ ሴት የሆነው ያለው በኦርቶዶክስ ቤተክርስቲያን ነው። አባቱ ሴት አባዬ ይላታል ሲፈልግ፣ እዛ ጋር ደግሞ እናቴ ይላታል። ይሄ ያለው ከሁለት ሴቶች እንዴት ነው? እኔ በጣም የሚገርመኝ በአፍ ገብቶ ወደ ማህፀን እንዴት ምራቅ ይገባል? ጥያቄ ነው። እንዴት ምራቅ በአፍ ወደ ማህፀን ይገባል? በአፍ ወደ ጨጓራ እንጂ ወደ ማህፀን እንዴት ይገባል? እንዴት እስከ ሁለት ሴቶች እንዴት ወንድ ልጅ ተወለደ? እንዴት ህፃን ተወለደ? መሀን ነበረች።
ከዛ አንድ ሴት አገኘች። ከዛ ተሳሳሙ፣ ምናምን ተደራረጉ። ምራቅ ገባ። በምን ነው የገባው? በአፍስ እንዴት ይገባል? እንዴት በአፍ ወደ ማህፀን ይገባል ነው ጥያቄ እኮ ነው። እዚህ ጋር ደግሞ ቃል ስጋ ሆነ እንደሚባለው ምራቅ ስጋ ሆነ ማለት ይቻላል። ምራቅ ስጋ ሆነ ባለፈው ልጁ ገብተን መጽሐፉን ገልጦ ስናየው ምራቅ ስጋ ሆነ ማለት እንችላለን አለ። ኦርቶዶክስ ነው ልጁ። ምራቅ ስጋ ሆነ ማለት እንችላለን አለ። በቃ አይቃወም። ምክንያቱም ምራቅ ነው ስጋ የሆነው፣ ምራቅ ነው ሰው የሆነው፣ ምራቅ ነው የተወለደው። አባቱም ሴትየዋ ናት። እዚህ ጋር ደግሞ የድርጊት የክፋት የብልግና የርኩስነት የሰይጣንነት የዲያብሎስነት መገለጫ የሆነ አንድ ሰውነቱ ጋር ተገናኘ። ከዛ ደግሞ በስራይ ልጁና ወንድሙን ገደለ የሚል ያለው ኦርቶዶክስ ቤተክርስቲያን መጽሐፍት ውስጥ ነው። ለምንድን ነው የተጻፈው? ጥያቄ ነው። መልስ ካለ መልሱ። ለምን ስንል በቃ መልሱ ምንድነው? ለፊደል ነው። በቃ ሌላ ምንም መልስ የለም። ምንም የምትበልሱት ነገር የለም። ሰው ሲጨንቀው እንደ መዓዛ እኔ አላምንበትም ይላል። እኔ አይመለከተኝም፣ እኔ የምከተለው መጽሐፍ ቅዱስ ነው ይላል ሰው። ስለዚህ እንደዛ ከሆነ መቃወም አለባቸው ነው እያልን ያለ ነው። እነሱ ከመጽሐፍ ቅዱስ ጋር አያይዘውን ያመጡት ነብይ በነብይነቱ ጻድቅን በጻድቅነቱ አምኖ የተቀበለ የጻድቅን ምንዳ ያገኛል የሚል ቃል አለ በመጽሐፍ ቅዱስ አለ። ኧረ አንተን ይጭነቅህ እንጂ እኔ ወንድም፣ እኔ ምንም የሚጨንቀኝ ነገር የለም። ምንድነው የሚያስጨንቀኝ? ምንም የሚያስጨንቀኝ ነገር የለም። ሲጨንቀው ማንም ሰው ባለፈው ዕለት እንደውም አንድ አፖሎጂ ማለት ነው ምንም ከመጽሐፍ ቅዱስ ጋር እኩል የምንቀበልበት ምክንያት የለም። ገድልና ድርሳናትን ለህዝበ ክርስቲያኑ ትንሽ ማብራሪያ ሲሰጥ ማለት ነው። ስለዚህ ማን ነው እሱ? ገድልና ድርሳናትን ማን ነው እንደዚህ ከመጽሐፍ ቅዱስ እኩል አንቀበልም? ማን ነው? ኦኬ በቃ ምን ማንነቱ ምን ይደልታጣር ምን ልታረገው ነው? አይችልም። በመጽሐፈ ሰይፈ ሥላሴ ውስጥ ድርሳናትና ገድላትን ከመጽሐፍ ቅዱስ እኩል ናቸው ነው የሚለው። እነዚህ መጽሐፍት ከመጽሐፍ ቅዱስ እኩል ናቸው ነው የሚለው። ማንንም ሰው እየፈለገ እንደፈለገው ነው ተነስቶ እኔ መቀበል አልችልም አይልም። ኦርቶዶክስ ሆኖ መቀጠል አይችልም። አይቻልም። ከኦርቶዶክስ ብቻ ነው እንደዚህ አይነት ጽሁፍ ለምን ከሐዲስም ከሌላም ሃይማኖት እንደዚህ እንትን ጽፈት እየተነበበውን አንብበ በደንብ ለምን በጣም ብዙ እኮ እንደዚህ እንትን የሚያስብሉ ነገሮች ለምን ወጥኝ ብለ ኦርቶዶክስ እና ደግሞ አንድ ነገር ልበል እኔ እናወራቸው ማዛ አንዴ ሰላም። ለምንድን ነው ግን ሰው የምትሰድቡት? በስነ ስርዓት ለምን እንደማታወሩ? ቆይ ሰላም ነው። ሰላም እኛ እንዲያላ እኮ ውሸታም አይደለንም። ሱራ 9:31 ነው ውሸታም አይደለንም። ሳደብኔ የገባው ሁሉ ነገር መልሳለሁ። የማያውቁትን እያስገባችሁ እየነገርኩህ ነው። እዚህ ጋር እኔ ለምጠይቅ መልስ አለ። የፈለከው መወያየት ትችላለህ ከኔ ጋር ከፈለክ የፈለከው አይደለም። በዚህ ቆይ የቀደሙ ድርሳነ ዑራኤል ውስጥ ያለው ከሁለት ሴቶች የተወለደው ልጅ እንዴ ፈረጠ። በቃ ፈረጠ። ፈሪ ነው። ልብ የለውም። ለምን አልጨረሰም? ይረገጥ ነበር። ማን ነው የሚረግጠው? አስቤልህ ነበር አንተ ነው። እንዴት አድርጌ በጥያቄ ነበር አንቄም ምገልህ በጥያቄ ነው። ማን ክርስቲያን ነው መሰለኝ አስገብኝ ብሎ ነው የገባው። አዋራው እሱ ማን? ክርስቲያን ነው። ሰላም ሙስሊም ነኝ ባቢዬ። ክርስቲያን ነኝ ብለህ ነው የገባው? ይሰማል? አይደለም ሻሃዳ የሚሰዋለ በጀነራል ፈይሰል አንድ ጓደኛዬ ነበር። ከዚህ ወይኔ እናቴ ወረደ ሰማይ ተሰባ ወተሰገወ መንፈስ ቅዱስ ወማርያም ቅድስት ድንግል ኮነ ብእስ ወተሰቅለ በእንታነ በመዋዕለ ጲላጦስ ጴንጠናዊ ሀመ ወሞተ ወተቀብረ ወተንሰ ትላለህ። ጭራሽ ማን ነው ሰውየው? አይሰማም። ሰውየው ማን ነው? ትሰማለህ? ጓደኛዬ ጀለስህ ነው? አንተ ጋር ነው ያለው?
አዎ ሳውዲ ነው ያለ እኔ ጋር አንድ ጓደኛዬ ነበር እና ለማያስፈልገው ነው በእውነት ከክርስትና ቆይ አንዴ ማዛ ቆይ አንዴ ግድ የለሽ ቆይ አንዴ እስኪ አምጣው ልጅ ማዛ አንዴ ስጠው እስኪ ስልኩን አንቀዘና ኔትወርኩ ነው በነገራችን ላይ ኔትወርኩ ነው አሁን ምንድነው እኔ አውቃለሁ እንደዚህ የሚደረገው ምንድነው አንዳንዴ ወይ ማዛይ አንዳንዴ ምን ያደርጋሉ መሰላችሁ ነገሩን ይላሉ አንዳንዴ ነገሩን አስቀይሱት ገብታችሁ ከባድ ነገር እየተካሄደ ስለሆነ እንደምንም ብላችሁ የሚሰልም ሰው የሚከረስስ ሰው አለ ብላችሁ እንደምንም ብላችሁ አጀንዳውን አስቀይሱ እንጂ በጣም ከባድ ነገር ተነስተዋል ተባብለው ይነጋገራሉ ቦት እኔ እኮ አውቃቸዋለሁ አሰልጣኛ እኔ እኮ ነኝ ማሰልጠናቸው እኔ በእውነት እኔ እየመከርኩ ለቃቸው ነበር ድሮ አሁን ነው የተለያየ ነው እንጂ አሰልጣኝ ነበርኩ እኔ ስራቸውን ጠንቅቄ የማቅሰው ነኝ የኔ ስራ ነው የሚሰሩት እኔ ያለፍኩበትን ስራ ነው የምትሰሩት አንድ ጥያቄ ልጠይቅና ልውጣ ስራ አለኝ እኛም ስራ አለን ኦኬ ስራማ ይሄ ነው እኮ ማስተማር አይደል እንዴ ይሄ ራሱ እኮ በረከት ነው አመሰግናለሁ እኔ ግን መጠይቅህ ነገር ምንድነው ከክርስትና ጋር ያለህ ችግር ምንድነው ማለት ሁሌ ርዕስህ ላይክ በንጽጽሩ ማለም ስንሄድ የምትሰደባቸው ሰዎችን ክርስትና ላይ አንተ ሙስሊም አይደለህም ክርስቲያንም አይደለህም ተከታታይ ልጨርስና ያውል እንደ ትልቅ ብዙ ጊዜ ትገቢያለሽ ማለት ነው እኛ ጋር እነማን ጋር አይ እኔ ንጽጽር በጣም ማለት ታዳምጪኛለሽ እኔ ማለት ነው ያሳው እሺ ቀጥይ እና በጣም ነው በቃ ስፔሻሊ ኦርቶዶክስ ላይ ያለ ነገር አይ ዶንት ኖ እኔ ልገልጸውም አልችልም ምንድነው ችግር ለምንድነው ማለት ስንት ጉድ እኮ አለ ከክርስትናም ሌላ ስንት ተአምር ስንት እጅን ጭንቅላት ላይ የሚያስጭን ጉድ አለ ግን ሙጥኝ አልክ ገድል ላይ ትሄዳለህ ትጽፋለህ ትለጥፋለህ በዚህ ርዕስ እንደዚህ በሉ ብለ እንደገና ለምንድነው ወይ እስቲ ንገረን ጥያቄ ነው yes መቼስ ይሄ ምን መልስ አለ አመሰግናለሁ አንድ የኢትዮጵያ ፖለቲከኛ ኢትዮጵያ ውስጥ ሰው እየሞተ ነውና ለምንድነው መቼ ነው የሚቆመው ይሄን ነገር ተብሎ ሲጠየቅ አይሞት እኮ ኢትዮጵያ ብቻ ሳይሆን የሰለጠነ የዓለማችን ቁንጮ ሀገር ዩናይትድ ስቴትስም በየቀኑ ሰው ይሞታል አለ እና ምንድነው የሚያደርጉት የኛ ሞት የሚለካው በሌሎችን ሞት ነው ማለቱ ነው እዚህ ጋር ደግሞ በጣም የገረመኝ ምንድነው እኛ ጋር በልግና አለ ግን ደግሞ ሌሎች ጋርም አለ ለምን የሁላችንንም አይወራም ማለት በጣም የሚያሳፍር ነገር ነው ልክ እንደዛው ነው እኛ ጋር በልግና ያለ እኛ ጋር ያለውን በልግና ሁሌ ስለኛ ታወራለ ሌሎች ጋርም ደግሞ አለ ብሎ ማለት እኛ ስለሌሎች ምን አገባን ነው አንቺ ጋር ያለውን ጉድፍሽን ታታወጪ ሳትጠርጊ የሌላ ሰው አይን ውስጥ ያለውን ጉድፍ እንትን ለማለት ለመጥረግ መጋጋጡ ምን አመጣው ነው ለምንስ ያንቺ ብልግና በሌሎች ብልግና ትለኪዋለሽ ነው አንቺ ጋር ያለውን ብልግና በሌሎች ብልግና ለምን ይለካል ነው ለምን ሲጀመር ስለ ብልግና ላወራው አንደኛ አንተ ብለሻል እኮ ይኸውልህ እጅን ደረት ላይ አፍንጫ ላይ የሚያስጭን ጉድ አዳል ብለሻል እኮ ለምንድነው ጉድሽን ከሌላ ጉድ ጋር የምትለኪው ትክክል ነው ለኪው ምናምን ምንድነው አንተ ማን ሆነህ ነው እኮ ነው አንተ የትኛው ንጽህና ላይ ሆነህ ነው ይሄንን የምታነበው እኔ ነኝ ስለዚህ አንተ ንጹህ ነህ ማለት ነው ከምን ከእንደዚህ አይነት ድርጊት ስልህ አንተ የምትከተለው ከእንደዚህ አይነት ድርጊት
ይሄን ድርጊት የሚተገብረው ማን ነው? ሊሆን አንተ እኮ የሆነ የሚተገብረው ኦርቶዶክስ ነኝ የሚል ሰው ነው የሚተገብረው። የተገበረው እኔ ኦርቶዶክስ ነኝ የሚል ሰው ነው የተገበረው። ኔቨር እኛ አልሰማንም አልኩህ እኮ በእድሜያችን ለምን አልሰማሽም? አታነቢውም ሲጀመር አላምንም ብሎ ካለ አንድ ሰው እኔ አላምንም ብሎ ካለ ተመልሶ ስለማያምንበት ነገር መከራከር የለበትም። ገብቶሻል? እንደዚህ አይነት ታሪክ የተደረገው ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ያለ መጽሐፍ ውስጥ ነው የሚነበበው። የተጻፈው ያደረገው እኔ ኦርቶዶክስ ክርስቲያን ነኝ የሚል ሰው ነው ያደረገው። ገብቶሻል? ስለዚህ አንድ ሰው ይመጣና እኛ ጋር እኮ ብልግና አለ ግን ስታወሩ ለምን ስለእናንተና ሳታወሩ? ኧረ ተው። እኔ ምን ማለት ነው? እኔ ስሞት ሌላ ሞት አለበት እንደማለት ነው። መጀመሪያ እኛ ጋር ብልግና አለ እኔ ይሄንን ቃል አልተጠቀምኩም ብለሻል ማለት እኮ ነው። አይደለም ያልኩ እዚህ ጋር ያለውን ብቻ ለምን ነው ጉርጉራ መጣጣው ምትለጥፈው? ሌላው ለምን አታወጣም አልኩህ እኮ የሌላም ስትይ የሚለውን የሌላም ስትይ ተጨማሪ የነሱም አለ የኛ አለ የሌላም አለ ማለት ነው እኮ። አንተ የት ሆነህ ነው ይሄንን ለመለጠፍ እኔ ምን ይሰራልሻል ማለት ሰው እኮ ሲጀመር ከምንም ነገር ሲጸዳ ነው እኮ የሰውን ጉድለት የሰውን ቆሻሽነት ለመናገር የሚወጣው እኮ ራሱ ንጹህ ሲሆን ነው። አልከተልም አላምንበትም። በአንተ አመንክ አላመንክ ምን አንተ ለአንድ ለራስህ ነው እኮ ማንም ሰው ለራሱ ነው እኮ እኮ እኔ ለራሴ ብቻ አይደለማ ትውልድም መዳን አለበት። ትውልድም ከድንቁርና መውጣት አለበት። ትውልድም ከጥፋት መዳን አለበት። ትውልድም ከርኩስነት መራቅ አለበት። ትውልድ ከቆሻሻ ስራ መራቅ አለበት። ስሚ ትውልድ ከሶዶማዊነትን መላቀቅ አለበት። ሶዶማዊነት፣ ሌዝቢያንነት፣ ጌይነት በኦርቶዶክስ ቤተክርስቲያን በኩል ሊስፋፋ አይገባም። መጽሐፍቶች መቃጠል አለባቸው። እናቴን አደረኩ የሚልን ሰው የተሸከመ መጽሐፍ መቃጠል አለበት። ሴት ከሴት ጋር ተሳስማ ልጅ ተወለደ የሚለውን የተሸከመ መጽሐፍ መቃጠል አለበት። የድንግል ማርያም ጡት ስጠባ ነበርኩ የምትል አሮጊት ሴት የተሸከመን መጽሐፍ የሷን ታሪክ የሚተርክ መጽሐፍ መቃጠል አለበት። የሴት ልጅ ሀፍረተ ስጋ ስሚ የሴት ልጅ ሀፍረተ ስጋ ስለሳመ የድንግል ማርያም ስዕል አፈወርቅ ብላ ጠራችው የሚል ጉድ የተሸከመ መጽሐፍ ቅዱስ ውስጥ የሚል የለም። መጽሐፍ ቅዱስ አትበይ። እኔ መጽሐፍ ቅዱስ አላልኩም። ወንድ የሆነ መጽሐፍ ቅዱስ ውስጥ ያመጣል። እዚህ ጋር ማንም እንትን የተባለውን በቃ እየሮጠ ሂዱ አንብቦችን በቃ እነዚህ ሰዎች መጽሐፍ ቅዱስ ያለው ምንድን ነው? መጽሐፍ ቅዱስ ጻድቅን በጻድቅነቱ አምኖ የተቀበለ የጻድቅን ምንዳ ያገኛል ብሎ ያለው ሰው ማለት ነው። እኔ ጨርሻለሁ። ገርዳሜዎች ከዚህ በላይ አላወራም። እኔ ገርዳሜዎችና ድንች ራሶች ከዚህ በላይ አላወራም። ይበቃሻል። ምን አይነት ቆንዳላ አሮጊ ምንድነው? መቃወም ነው ያለብሽ። አልከተልም ብለሽ ካልሽ በቃ አልከተልም አላምንበትም ብለሽ ካመንሽ አላምንበትም ነው። ምን ማለት ነው? ሰው አላምንበትም አልከተለውም ይላልና ተመልሶ ደግሞ ስለሱ ይከራከራል። ውርደት ነው፣ ሀፍረት ነው፣ ብልግና ነው፣ ሰይጣንነት ነው፣ ርኩስነት ነው። መቃጠል አለበት፣ መጥፋት አለበት፣ መቅረት አለበት። ትውልድ መዳን አለበት፣ መጽዳት አለበት። ቆሽሸዋል። የሰይጣን አጋፋሪ ነው፣ የዲያብሎስ ደቀ መዝሙር ነው ይሄ ትውልድ። ስለዚህ መጽዳት አለበት፣ መንጻት አለበት እያልኩ ነው። የትጓ ቆመው ነው አንተ እንደዚህ ብለህ የምታወራው ይለኛል። አንተም እንደኛ ነህ ንጹህ አይደለም ለማለት እኮ ነው። እናንተ ጋር እንደዚህ አይነት ውርደት የተሸከመ መጽሐፍ አለ ስትለው እናንተም ጋር እኮ አለ ለምን ስለነሱ አታወራም ይላል። የምርህን ነው። በጣም ነው የሚያሳፍረው። እሺ አንዴ ጀነራል ቆይ ግሩም ወይ አባቴ ሰላም ብያለሁ። ሰላም እንዴት ነህ? ደህና ነኝ። አለን እግዚአብሔር ይመስገን። ሰላም ኑር እንዴት ነህ? ሰላም ነው? ረሳኝ ባለፈው ተገናኝተን ነበረ። ረሳኝ ባለፈው ተገናኝተን ነበር። ኧረ አድርሰው ቀጥል። አይ ባለፈው ገባኝ። አይደለም ምንድነው ከስራ አውርደው ምናምን
ሪፖርት ሊያደርግ ነው ምናምን ይላሉ። ምን ሆኖ ነው? እንደዛ አይነት ሰዎች ስለሚመጡ ነው። አንዳንድ ሰዎች ቁጭ ብለው እንትን ያደርጋሉ። ልክ ገብታ እንደነበረች የሆነች ቆንዳላ አሮጊት ቁጭ ብለው አልስማማበትም ይላሉና ተመልሰው ደግሞ ስለሱ ይከራከራሉ። እንደው ሐሳብ ካለ እስኪ እንትን በለን። ሲጀመር አሁን ይሄ ሪፖርትና እንደዚህ ምንም እኮ ስለ እውነት አይደል ሁሉ። አንተ ሐሳብ ነው አውቃለሁ፣ በሐሳብ ነው የምታምነው። ጥግ ጋር ስድስት ትቆማለህ። በቃ ምን ችግር አለው? ስለ አንተ ዋናው ምንድነው? ክብርን የሆነ ነገር አያድርግ ምናምን ስለ ወደ ምናምን የሚመራን ነገር አይሆን እንጂ ማንም የራሱን እምነት አስተሳሰብ ምናምን ይዞ ነው የሚጓዘው። ስለዚህ እኛ ደግሞ ይዘነዋል ካልነው ከእውነቱ አንፃር እውነት ከኛ ጋር ካለ አለ ነው፣ ከሌለ ደግሞ የለም ነው። ምንም 4 ነጥብ እንደዚህ ነው ዓለም የምትቀጥለው። እኔ የሚገባኝ እንደዛ ነው እንጂ አንተንም ጀጅ ማድረግም አልችልም። ማንንም ጣት እንደዚህ ምናምን ማለት ጥሩ አይደለም። እንደውም ካለንበት እንወርዳለን ብዬ ነው የማስበው ማለት ነው። ከሆነ ካለንበት ከፍታ እንደ ነገር በውስጣችን የተከማቸ ሲመጣ እየወረድን የምንመጣውና ከስር ሪፖርት የሚለው ነገር አይቼ ነው እንጂ አሁን እንደዚህ አውርተን ካልተግባባ በቃ ወዳሉ ደቢ በቃ ሌላ ጊዜ ደግሞ እንገናኛለን ምናምን ብዬ ነው የምሄደው። ገብቷል አይደል? እንጂ ገባኝ። ግን ችግር የለውም። እዛ ጋር እንደዛ አይነት ሰዎች ይመጣሉ። ሁለተኛ ደግሞ ዝም ስትል ያው ሪፖርት ስለሚያደርጉ ሰዎች ለዛ ነው እንደዛ የተባለውና ቀጥል። ምን ትለናለህ? እስኪ ሐሳብ አለ? በምን ላይ ያወራችሁ ነበር እናት? በዚህ ርዕስ ጉዳይ ነው። አንድ ሴት አንደኛ ነገር በሁለት ነገር ነው። ድርሳነ ኡራኤል ላይ ሴት ከሴት ጋር ተሳስመው በምራቅ የተወለደ ልጅ አለ። እዚህ ጋር ደግሞ እናቱ 10 ጊዜ አድርጎ ያስረገዘ ሰው አለ እና የገደለው ልጅና ወንዱ የሆነ ልጅ የገደለ ሰው አለ። ስለሱ ስናወራ ነበር። ባለፈው እኮ ስናወራ እንደነበረው ምንድነው አሁን ኦርቶዶክስ ነኝ አይደለ? ባለፈው ተነጋግረናል። ግን ኦርቶዶክስ ስትመሰረት በአባቶች ስትመሰረት ቤተክርስቲያን ተብላ ስትሰየም ቀጥተኛ የሚል ያን ስያሜ ሲሰጣት መሰረቷ መጽሐፍ ቅዱስና መጽሐፍ ቅዱስ ክርስቶስና የክርስቶስ ደም ብቻ ነው። ይሄ ለማረጋገጥ የቤተክርስቲያኒቱን የጥንት ታሪኮችና የጥንት ቤተክርስቲያንና ገዳማትና አድባራትን ማየት ይቻላል። ሁሉም ገዳማት ስለ ክርስቶስ ናቸው። ውስጥ ላይ ያለው መስቀል ነው። ሌላ ምንም ነገር የለም። ግን ይሄ ንጉስ ዘርዓ ያዕቆብ ነው ምናምን የሚባል አንድ ንጉስ ነበር። እዚህ ፖርቹጋሎች ኢትዮጵያን በወረሩ ሰዓት እቺን ቤተክርስቲያን አሳልፎ የሰጣት ያ አንድ ንጉስ ነበርና ከዛ ጊዜ በኋላ ነው እነዚህ የአዋልድ መጻሕፍት እየተጻፉ የተባዙ የግብጾችም እጅ ያለበት በጣም ብዙ የብዙ ከጥልቆ ኃይል ጀምሮ በጣም ብዙ እጆች ያሉበት ነገር ነው። አሁን እንደ ቀላል የተደረገ ነገር አይደለምና እነዚህ መጽሐፎች ከመጽሐፍ ቅዱስ ውጪ ናቸው። ስለዚህ ቤተክርስቲያኗን አይወክሉም። በቃ ኦርቶዶክስ የምትባለውን ወይም ያቺ ቀጥተኛ የምትባለውን ወይ መጽሐፍ ቅዱስ መሰረት አድርጋ የተነሳችውን ኦርቶዶክስን አይወክልም። ይሄን እውነት ይዘው የመጡ አባቶችና እየተከተሉ የነበሩት አባቶች ከጊዜ ብዛት ዶሚኔት የሆኑ ስለመጡ ነው እንጂ በእነዚህ መጽሐፍ እኮ በዚህ ቤተክርስቲያን እንዳይገቡ እንዳይስፋፉና እንዳይታተሙ እንዳይሰራጩ እኮ ተጋድሎ ያደረጉ እኮ አባቶች አሉ። ስለዚህ ኦርቶዶክስ የምታወራው ስለ ክርስቶስና ስለ ክርስቶስ ነው። በቃ ሌላ ምንም ታሪክ የለውም። ከዛ ውጭ አሁን አንተ ባለፈው ያነበብከው መጽሐፍ አሁን የምትነግረኝ መጽሐፍ በጣም ብዙ መጽሐፎች አሉ። በቃ እግዚአብሔርን ስራ ሰሩ በሚባሉ ሰዎች በእነሱ ላይ ተመርኩዞ የተጻፈ ታሪክ አለና ያን ታሪክ ሁሉ ምንድነው ዳራው? ጥጉ ምንድነው? ከጥልቁ መንፈስ የገባበት አለ እያልክ ነው። አሁን ከ666 ማህበር ሐሳብ የገባበት አለ እያልክ ነው። አዎ እንዴት እንደሆነ ነገር ይሄ ነገር እንደገባ አዎ ልክ ነህ። እኔ ወንድ ልጅ ፐሬድ ያያል የሚል አባት እየተናገሩ ነበርና አለ እንደዚህ አይነት ነገር አለ አሉና
ልክ ነው እሱን ስታየው አሁን ሴት ከሴት ጋር ተሳስመው ሊተወለደ የኢየሱስ ክርስቶስ ከንፈርም ተገልጭጮ ምናምን ፌንት ነቀለው ወንድ ልጅ ምናምን የሚለውን ነገር ልክ ነው የ666 ሐሳብ ነው ልክ ነው አሁን የ666 ሐሳብ ነው ገብቷል እናቱን አድርጎ ልጅ አስረገዛት እናቱ ከዛ ገደለው የሚለው የ666 ሐሳብ ነው ልክ ነው እኮ አሁን አንተ የምትለኝ እኮ የይሁዳ ታሪክ እኮ ነው አባቱን ገሎ እናቱን ያገባ እኮ ነው ሌላ ታሪክ እኮ የለውም አንድ ሁለተኛ የሆነ ታይም ላይ የሆነ ሳላይ ተኮነ ክርስትናን በሰይፍ ወይ በጦርነት ለማጥፋት በጣም ብዙ ተጋድሎች ተደርገዋል የመስቀል ጦርነት ሁሉ ነበር ክሮሱ ስለሳይኑ ሁሉ ማለት ነው ከዛ በኋላ ክርስቲያኖች እየበዙ ሲመጡ በጦርነት ወይም በሰይፍ እንደማያጠፋቸው ወይም ይሄን ነገር ማስቀየር እንደማይችሉ ሲያውቁ ምን ሆነ ዘኒው ኒው ወርልድ ኦርደር ናም የሚል እንትን ዘረጉ ማለት ነው ስለዚህ አሁን ላይ በቤተ ክርስቲያን ላይ ውስጥ ሆኖ በሴክሬት ሶሳይቲ የወንጌል ሰባኪዎች አማካኝነት ነው ይሄ ነገር እየሰራጫሉ ማለት ነው ስለዚህ እነሱ ይሄን አስበው የተነሱበትን ዘመን አስበው ከዛ በኋላ በአለም ላይ ስንት አይነት የእምነት የሃይማኖት የባህል የቢሮግራፊ ለውጥ ተደርጓል ይሄ ሁሉ የሚዘወሩ በእነሱ ነው አሁን በመጨረሻው ዘመን መንግስታትም ሆነ ሃይማኖት ተጠቅልለው የሚሰሩት ለዲያብሎስ ነው አሁን ትግሉ ምንድነው በዚህ ሁሉ ማለት ይሄ እኮ ሊሆን እኮ ግድ እኮ ነው እኛ አይሆንም ብንል እንኳን ከመሆን እኮ ወደኋላ አይልም ግን በዚህ ሁሉ ለዲያብሎስ የሚሰግድ መንግስትና ለዲያብሎስ ራሱን የሚያስገዛ ሃይማኖት በመጨረሻው ዘመን ላይ በሚሆንበት በዚህ ዓለም ላይ የክርስቶስና የክርስቶስ የሆኑትን እግዚአብሔርና እግዚአብሔር የሆኑትን በጽናት ይዞ የመሻገር የተጋርሉ ህይወት ነው እንጂ አሁንኛ የምንለው አውረው አይምጣ ብንል ከመምጣቱ ወደኋላ አይልም ይሄ 666 ቁጥር ሁሉም በክንዱ ይቀበራል ከሲብ ምናምን መግዛት መለወጥ የሚለው ነገር እኛ አይሆንም ባንፈልግ እንኳን ከመሆኑ ወደኋላ አይልም ግን በዚህ ሁሉ የጭንቅ ቦታ ላይ ተፈትነን በጽናት የጸና ትውልድ ተጋርሎን ፈጽሞ ወደ እግዚአብሔር የሚሄድ ትውልድ ለማፍራትና እኛም ከሱ አንዱ ለመሆን ነው እንጂ የሚሆነ ነገር ሁሉ እኮ ከመሆኑ ወደኋላ አይልም ስለዚህ ከመጽሐፍ ቅዱስ የወጣ ነገር በሙሉ አይደለም ይሄ እኮ በቃ በእግዚአብሔር ቤት ሆኖ ሰይጣንን ማስመለክ ነው ሌላ ምን ነገር የለም በሁለት እግሩ ለዛ ለመጣት ለገንዘብ በእውነት አጨብጭቡለት የነቃ ወጣት እያላችሁ በእውነት ቀጥል ይሄ ነው ሌላ ምንም ታሪክ የለውም አይኑ ለተከፈተ ማስተዋል ለሚችል ሰው መገገም ላልፈለገ ሰው ይሄ ነው ምክንያቱም እነዚህ ነገሮች ደግሞ በትክክል ከእግዚአብሔር እንዳልመጡ የትውልዱ ህይወት እኮ ራሱ እኮ ይመሰክራል ያው ለአንድ ምሳሌ ልንገር በእነዚህ መጽሐፎች ምክንያት የኔ ቅድመ አያቴ ምንም አይነት የህይወትም ሆነ የሥጋ ለውጥ ሳታልፋለች ገባራል ብዙ ትውልዶች አልፈዋል አሁን ይሄው እኛም እንኳን ምንም መረፍት አላገኘንም ምክንያቱም ከእግዚአብሔር የሆነው ነገር ሁሉ በመጀመሪያ ምንድነው በእርጋታ ነው የሚያስቀምጥ ያረጋጋል መልካም ሐሳብን የሚያደርግ ወንድምን አጠላም ያለን ታካፍላለ መጎናጸፊያ የሆነ ነገር ቢወስድ በመጎናጸፊያንም ጨምረት ሰጠዋለ አንድ ሜል ሸኘኝ ብል ሁለት ሜል ትሸኘዋለ ሁለት ነገር ቢኖር አንዱን ሳሰተት ሌሎች በልግስና ተሰጣለ ገንዘብ አታከማችም ካንተ ለሚበደር ካንተ የሆነ ነገር ከፈለገ ሰው አትሸሽም እና የነዚህን መጽሐፎች ጠቅለል አድርገን እነዚህ መጽሐፎች የሚሰጡን ዳራው ጥቅሙ መጨረሻው ምንድነው ብለን ስናይ ለስጋ ምኞት ነው የሚያመቻቹን ትክክል ለስጋ ምኞታችን ትክክል ሌላ ምንም ነጥብ እኮ ለነዚህ ሁሉ የጻፉት ምንድነው መጽሐፍ ቅዱስ አሁን ላይ በቤተ ክርስቲያን ላይ የተደረጉና ያየን ያለናቸው በየትኛውም የእምነት ተቋም ላይ ያየን ያለው ነገር በሙሉ ማቴዎስ 5:6-7 ማንበብ ብቻ በቂ ነው ያን ህይወት እንኳን የላቸውም በቃ ባጭሩ ማለት ነው ማቴዎስ 5:6-7 ላይ ክርስቶስ አፉን ከፍቶ ያስተማረው ያ ትምህርት የዘላለም ህይወት ይሄን አድርጉ ተብሎ ይሆን ያን ከዛች እንኳን ከማቴዎስ 5:6-7 ከነዛው ከተጠቀሰው አንዷን እንኳን የሚያደርግ የለም ምክንያቱም ይላልኩ ማለትም የእግዚአብሔር ህግና መር ላላመነው ወይም ለሚያመቻም ሰው አስጨናቂ ነው በጣም አስጨናቂ ነው የእግዚአብሔር እንትን ህግ መር መንገዱ ነገር ግን አካያዱን ከእግዚአብሔር ጋር ላደረገ
እርሱ ለተቀበልና ለሰማው ግን አስደሳች ካስደሳችን በላይ ደግሞ የህይወት መንገድ ነው። አይዋራለ ስለዚህ እግዚአብሔር የሚለውን ነገር ቃል በቃል መተርጎም የሚያቀታቸው ወይም ገና ይሄ ከስጋና ከደማቸው ጋር እየተማከሩ ወደ እግዚአብሔር ቤት የመጡ ሰዎች ያንኛውን ነገራቸው መተው ስለማይችሉ በቀጥታ ምንድነው ወደዚህኛው ይሄኛውን መጽሐፍ ቅዱስን ተገና አድርገው ይላል እኮ እግዚአብሔር አሁን ማንም የሰይጣኑ አሰራር ወይም የጥልቁ አሰራር እኔ ሰይጣን ነኝ ብሎ ቢመጣ ማንም እንደማይቀበለው ግልጽ ነው። በትክክል ለዛም እኮ ነው በስሜ ይመጣሉ የተባለው እኮ ለዛ ነው። ሰይጣን ስም የለውም። ሰይጣን ምንም ባግራውንድ የለውም፣ ምንም መሰረት የለውም። የዓለም ሁሉ መሰረት የነገሮች ሁሉ መጀመሪያ የነገሮች ሁሉ መጨረሻ እግዚአብሔር ነው። እግዚአብሔራዊ በሚመስል መንገድ ተጠግቶ ይመጣል እንጂ ዲያብሎስ ወራኛ መምጣትና መቅረብ አይችልም። ስለዚህ 666 ወይ የጥልቁ ማህበር ድብቁ ግሩፕ ዓላማውን በሃይማኖት ውስጥ ገብቶ ዓላማውን እያስፈጸመ ነው እያልክ ነው? አዎ የሚሆነው እኮ እንደዛ ነው። አሁን ለምሳሌ አሜሪካ ነገራውን ወንድ ሴት ምናምን እንትን ነው ግዴታ ነው። በህግም ጸድቋል፣ በሁሉም ነገር ጸድቋል። ስለዚህ የሚያስፈጽም የሃይማኖት አካል ያስፈልገዋል። አሁን በሌላው ዓለም ላይ ስናይ ካቶሊክ ግንባር ቀደሟ ናት። አዎ ለዚህ ነገር አቀንቃኝ የመንፈሱ አራማጅ ከሮማ ካቶሊክ ከሚባለው ከዋናው ምንጫቸው እዛ ጋር ነው። ቀጥሎ ያለ በቃውን የጦርነት የሽብር የበሽታ የምናም የምትለው ነገር ሁሉ ዓለም ላይ የሚዘውሩ በእነሱ ነው። ትክክል ሁሉም ነገር ማለት ነው። ቀጥሎ ደግሞ ኦርቶዶክስ ነው በድርሳናትና በገድላት። አዎ አሁን ይሄን እኮ ነው የምነግርህ። ኦርቶዶክስ የመጀመሪያው ያን አይደለም ለምንድነው ጽሁፎቹ አሉ እንትኖቹ አሉ ሲጀመር እኮ ምዕመናኑም እኮ አውቃቸው ምን አንድ ነገር ልንገር እስኪ በጣም የሚገርም ነገር ማለት ነው። እነዚህ መጽሐፍ እኮ ከሚያነባቸው ወይ ቆሞ ከሚደግመው ከዛ አካል ውጪ ሰሚው ወይ ምዕመን የምትለው አካል እኮ ምን እንደሚባል ራሱ እኮ አያውቁም። በብዛት የተጻፈ በግዕዝ ነው። ትክክል አያውቁም። ገባ አይደለ? ሰው ራሱ ሆነ ትውልዱ የተወዛገበው እኮ ማለት ነው። አንተ ዕውቀት በሌለ ነገር ላይ ቁጭ ስትል ለዛ ነገር እንትን ነው የምትሆነው። ገብቷል አይደለ? ማወቅ አለብህ በመጀመሪያ። እግዚአብሔር ራሱ የዕውቀት አምላክ ነው። የዕውቀት ሁሉ ራስ ክርስቶስ ነው፣ እግዚአብሔር ነው። ስለዚህ እግዚአብሔር ራሱ በቃ በመጽሐፍ ቅዱስ ተጠቅሶ እኮ ለዛ ሕዝቤ ካለማወቁ የተነሳ ጠፋ ያለ እግዚአብሔር እኮ ለዛ ምክንያቱም ዕውቀት ስለሚጠቅም ነው። ማወቅ ካልቻልን ትክክለኛውን መንገድ መለየት ስለማንችል ማለት ነው። ስለዚህ ሕዝቡ የሚያነበው የሚከተለው ምናምን የሚለው እኮ የማያውቀውና የማይሰማውን እንትን እኮ ነው የቋንቋ ነው። ተረዳኝ አይደለ? በትክክል 5 ገጽ ዘሎ ያንብበው 20 ገጽ ዘሎ ያንብበው ሙሉውን ያንብበው እንኳን አይደው የለም። ተረዳኝ አይደለ አባባሌ? አሁን የውዳሴ ማርያም ይባላል የሰኞ የማክሰኞ የወሮብ የሐሙስ ምናምን የተባለ አለ አይደለ? አዎ የሰኞን ሙሉውን ያንብበው የሰኞ ላይ የሮቡም ያንብብል አታውቀውም አንተ ምን ዕውቀቱ የለም። ምንም አታ ልክ ነው። ልክ እንደዚህ ኑን ሰግድ ወንግነ ይላቲ ለመድኃኒት ለማርያም ድንግል ለዘገብረት ብርሃነተ አበይተ ባቲታ ይላል። አሁን ትክክል አይደለም። ምን ማለት ነው? እስኪ ታላላቅ ብርሃናትን ለፈጠረች ለመድኃኒታችን ለድንግል ማርያም እንስገድላት ማለት ነው። አሁን ብርሃናትን የፈጠረችው ድንግል ማርያም ነች አይደለችም? ግን ህዝቡ አይገባው ምን እየተባለ ነው? ካለመስማቱ የተነሳ አሜን ይላል። አያውቅማ ስለሚባለው ነገር ቢያውቅማ ቀና ብሎ ይላል እኮ እኔ በእውነት ለመጀመሪያ ጊዜ በጣም የነቃ ወጣት ያገኘሁት ዛሬ ነው። በጣም የነቃ ወጣት ለመጀመሪያ ጊዜ ኦርቶዶክስ ሆኖ እውነትን የሚመሰከር እውነትን የተቀበለ የዓለምን እንቅስቃሴ በትክክል ያጠናና ያነበበ ወጣት ያገኘሁት ዛሬ ነው። በእውነት እኔ በጣም ነው የማደንቀህ ግሩም። ቤባይ ስለ ከዚህ ወደ ማን እንሸሻለን? አሁን እኮ ሰው በትክክል እውነቱን ቢያይኮ አሁን ከዚህ እውነት ወዴት ይሸሻል? ወዴት እንሄዳለን? ከዚህ የዘላለም እውነትና ህይወት ከሆነ ነገር ውጪ ከገባህ ወዴትም አትሄድም። ወዴት መሸሽ አይቻልም። እና አሁን ይሄን ነገር ይዘ አይደለም ኦርቶዶክስ ማለት አይደለችም። የኦርቶዶክስ የምትባለው ማዕቀፍ
ወይም ክርስቲያኖች ተሰብስበው ኦርቶዶክስ ተዋህዶ ብለው የመሰረቷት ቀጥተኛዋ እቺ አይደለችም ብለህ ስትላቸው አንተ ኦርቶዶክስ አይደለም ይሏል። ትክክል። እሺ ሄር ደግሞ ወደ ጴንጤዎች ደግሞ ትሄዳለህ። ሰማይለ ነገር እኮ ሃይማኖት ምን ያክል ስለ ሰው ሃይማኖት ማለት በእግዚአብሔር አንድ ላይ ሃይማኖት ማለት ሲጀምር በአንድ ነገር ያመኑ ሰዎች ተሰብስበው የፈጠሩት ነገር ሃይማኖት ይባላል። ምክንያቱም ሰይጣንን የሚያመልኩ ሰዎች የሰይጣን ሃይማኖት ተብሎ ነው የሚጠራው። ትክክል አይደለ? ስለዚህ ወደ ፕሮቴስታንቶች ደግሞ ሄደ ሐሰተኛ ነቢያት ናችሁ፣ እግዚአብሔር ከሚለው ነገር ውጪ ነው የምታደርጉ፣ በነጻ የተሰጣችሁ በነጻ አትሰጡም ብለህ ደግሞ እንደዚህ ልክ ስትነግራቸው አንተማ ኦርቶዶክስ ነህ ይሏል። በቃ አሁን ትውልዱ ራሱ እኮ የሚገባበትና የሚረግጥበት እኮ ጠፍቶታል። እኔ አሁን ማጥም እውነት ልክ ነህ። እዛ ጋር እኔ በአባቴ ስም መጥቻለሁ፣ ሌላ በራሱ ስም ቢመጣ ትቀበሉታላችሁ እንዳለው ኢየሱስ ክርስቶስ እነዚህ ሰዎች በራሳቸው ስም ሲመጡ እነ ጩፋ ነኝ መንጋጋም ነኝ ምናምን የሚሉ አንዳንድ ሰዎች ሲመጡ አሜን እያለ ነው የሚቀበላቸው ሰው ኢትዮጵያ ውስጥ ሄሎ ኢየሱስ እንዴት ነህ ምናምን እያለ እኮ ወደ ኢየሱስ ክርስቶስ ስልክ እየደወልኩ ነው የሚል ሰው መጥቶ እኮ አሁን ጥያቄ ያልተነሳበት ሰው እኮ ኢትዮጵያ ውስጥ እንደምታውቀው። ለማንኛውም እኔ ምንድነው የማደርገው መሰለ አሁን እኔ የማነሳው ሐሳብ አለ። ክርስትና የሚስፋፋው ክርስትናን በመስበክ ነው። ትውልዱ መጽሐፍ ቅዱስን ማወቅ አለበት። አሁን እየተነሳ የእንትና ጠላት ነው እንትና አድርጉት እንትና በዚህ አሸማቅቁት ስለነ እንትና ማውራት። አሁን ክርስቲያን ገብቷል። አይሁድም ሙስሊምም ሌላም ጥላ እያልክ ከሆነ የምታስተምረው ክርስትና እየተስፋፋ አይደለም። ዕውቀት የሌለው ፎንጋ ትውልድ ነው የምታፈራው አይደለ? እንደዚህ የሚያደርጉት ደግሞ ነው ፎይ ናቸው። ስለዚህ ትውልዱ መጽሐፍ ቅዱስ እንዲያነብ ይልቀቁት ብለን ስንል ክርስትና እየተሳደቡ ነው ብለው የኛ ስም ያጠፋሉ። ምን ትላለህ? ስለዚህ እኛ ክርስትና መማር አለበት፣ ሰው ወንጌልን ማንበብ አለበት። ምክንያቱም እየተማረ ያለው ጥላቻ ነው፣ የማያስፈልግ ብሽሽቅን ነው እየተማረ ያለው። ውስጡ የሞላው ጥላቻ ብቻ ነው። ከሱ ወጥቶ መጽሐፍ ቅዱስን መማር አለበት ብለን ስንል ክርስትና ይሳደባሉ፣ አስተማሪዎች ይሳደባሉ ይላሉ። እንደው አስተማሪ አይደሉም ያለ ነው። ምን ትላለህ? ብራዘር የእውነት ነው የምነግርህ። እኔ ራሱ ማጥም ማን በጠየቀኝ እያልኩ ነው በቃ ነገሮችን የጠየቀኝ ማለት ነው። አሁን የጠየቃችሁን ጥያቄዎች በሙሉ ማለት ነው። በመጀመሪያ ደረጃ ትውልዱ ምን እንደሆነ ልንገር አንድ ነገር እግዚአብሔር እንደሚናገር ማለት ነው። ራስ በሆኑ መሪዎችና ጅራት በሆኑ መሪዎች የሚመራ ትውልድ ተከታዮች ይለያል ማለትም ራስ የሆኑ ሰዎችን የሚከተል ወይም የክርስቶስ የሆኑ ሰዎችን የሚከተል ትውልድና ጅራት የሆኑትን ወይም የዲያብሎስን ስራ የሚሰሩ ሰዎችን የሚከተል ትውልድ ያስተውቃል። እሱም ምልክቱ ምን እንደሚል ታውቃለህ አይደል? ለመጽሐፍ ቅዱስ ከመንገድ ወጥቶ ይቀበዘበዛል ይላል። ምልክቱ ነው። ከእግዚአብሔር ያልሆነን ነገር ሁሉ የሚከተል ሰው አንድ ምልክት አለው። ተቀበዝባዥ ነው። እረፍት የለውም በህይወቱና ትውልዱን አሁን አይተው ከሆነ በኦርቶዶክስም ያለው በፕሮቴስታንት በየትኛው አቅጣጫ ያለው እየተቀበዘበዘ ነው ያለ። አዩ አይደለ? ይሄ ምንድነው? በትክክለኛው መንገድ እየተመራ ስላልሆነ ነው። አንድ ሁለተኛ ለምንድነው በትክክለኛው መንገድ ያልተመራው ስትል ለዘመናት በመቶ ለሚቆጠሩ አመታት በሺዎች ለሚቆጠሩ አመታት ትውልድ ሲያልፍ ትውልድ ሲመጣ ትውልድ ሲተካ መሪ ሲሄድ መሪ ሲያልፍ መሪ ሲመጣ ትውልዱ መጽሐፍ ቅዱስን ከማንበብ ተከልክሏል። የነዚህ ሰዎች የመጨረሻ ታርጌታቸው ምንድነው? ትውልዱ መጽሐፍ ቅዱስ ካለማንበቡ የተነሳ ነው ይሄን ሁሉ ዘመናት ተሻግሮ ቤተክርስቲያን እየቦጠቦጡ በመንፈስ ቅዱስ እያላገጡ እግዚአብሔርን ያሳዘኑ ትውልድን ወደ ተሻለና ጥልቅ ወደሆነ መከራ በላይኛው ደግሞ ወደ ጥልቅ ወደሆነ ወደ ዘላለም እሳት እየከተቱት የኖሩት ሰው መጽሐፍ ቅዱስ ስለማያነብ ነው። የሁሉንም ቦታዎች መጽሐፍ ቅዱስ አሁን የኦርቶዶክሱን ተው በቃ የታወቀ ነገር ነው። በቃ አዋልድ መጽሐፍ ካልሆነ መጽሐፍ ቅዱስን ካነበብ ጴንጤን የምትባል ገለመሌ ብዙ መከራ አለ አይደል? ፕሮቴስታንቶች ላይ ራሱ ስትሄድ አሁን
ከዘመናት በኋላ እንደ አዋልድ መጽሐፍ የሚነበቡ የፓስተሮችና የነቢያት መጽሐፍ የተጻፉ ነው። ገባህ አይደለ? አንተ መጽሐፍ ቅዱስን አንብበህ መንፈስ ቅዱስ ከሚያስረዳ ይልቅ ፓስተሩ የተነተነው ትንታኔው ለአንተ ህይወት የሚሆን ብሎ የሚያምን ትውልድ ደግሞ አለ እዚህ ጋር። ስለዚህ እነዚህ መሆን ፓስተሮችና የነቢያት የሚጽፉት መጽሐፍ ከጊዜ በኋላ እንደነ አርሴማና እንደነ እንትና መሆኑ አይቀርም። ምክንያቱም እያንዳንዱ መጽሐፍ ውስጡን ገብተህ ስታነበው እኔነት አለበት። እኔ የሚል ነገር አለው ውስጥ ላይ ማለት ነው። ስለዚህ እግዚአብሔር ደግሞ እኔነትን አይፈልግም፣ አንተነትን ነው የሚፈልግ። እሱ እንድትለው ነው የሚፈልግ። ዲያብሎስ እኮ የወደቀው እኮ ሌላ ነገር ያደረገ አይደለም። እኔ ብሎ ያችን ነገር ባሰበበት በዛች ቅጽበት ወርቋል ኦልሬዲ ማለት ነው። ከዛ በኋላ ነው በሉ ላይ መሰላለው ምናምን ብሎ ለቀፈጣጠለው ከወደቀ በኋላ ስለዚህ ማለት እኔነስ ይጥላል አይወረለ። እኛ እኮ እነዚህ ነው ያዋልድ መጽሐፎች የምንቃወማቸው ክርስቶስን ስለማይጠቅሱ እኮ ነው። ክርስቶስ ስለማይሉ እግዚአብሔር ስለማይሉ መንፈስ ቅዱስ ስለማይሉ የቀራንዮውን ደም ስለማያመለክቱ የትንሣኤው ኃይል ስለማይገልጹ ለዛ እኮ ነው የምንቃወማቸው እኔነት ስላለባቸው ማለት ነው። ስለዚህ ሁሉም ሃይማኖቶች ሁሉም መንግስታት አብሶ በዚህ በመጨረሻው ዘመን ሁሉም ተባብሮ እየሰሩ ያሉት ለአንዱ ለጥልቁ ኃይል ለዲያብሎስ ነው። ለዚህ ደግሞ የመጨረሻውን ትልቁ ነገር ምነግራችሁ ምንድነው? መጽሐፍ ቅዱስ በዚህ ሰዓት ስንት ብር እንደሆነ ዋጋው ታውቃላችሁ? 3,000 ብር ነው። እሺ አባቴ 81 አትልም 66 አትልም። መጽሐፍ ቅዱስ 3,000 ብር ነው። እሺ ትውልዱ እንዳያነብ የተኬደበት ጥግ ነው የምነግርህ። ጥጉን ማለት ያንን ደግሞ ማንም ግለሰብ እኮ አይደለም የሚሸጠው ሲጀመር መጽሐፍ ቅዱስ በግለሰብ ደረጃ ምን ያደርጋል? ቤተክርስቲያን ራሷን 3,000 ብር የምትሸጠው ማለት ነው። አንተ እሱ ይገርማል። በነፃ የሚታደል የሚል መጽሐፍ ቅዱስ በ3,000 ብር ይሸጣል። ቁጭ ብሎ ማለት በነፃ የሚታደል የሚለው ያለ እኮ ምን አይነት ህግ እንደሚጣስ ነው የምነግርህ። እነሱ ከእግዚአብሔር ቢሆኑ ኑሮ ይሄ ሁሉ ግርግር፣ ይሄ ሁሉ ቢሮክራሲ፣ ይሄ ሁሉ አካውንት፣ ይሄ ሁሉ የህግና የእንትን የቢዝነስ አስተዳደር የቢዝነስ ሩጫ ሁሉ ነገር ከክርስቶስ ቢሆን ኑሮ አንደኛ ትውልዱ እነሱ እንደጠገቡት ይጠግብ ነበር። ይሄ ሁሉ ከክርስቶስ ቢሆን ከክርስቶስ አሁን ክርስቶስን የተከተለው እንደዚህ ሆኖ እኮ ቢሆን ኑሮ እነ ይጮፋ መኪና እንደነዱ ትውልዱ መኪና ይነዳ ነበር። ጳውሎስ እንደዛ እኮ ያለው አይደል እንዴ? እነዛ ሰዎች ከኛ ተለዩ ሲሉት አለ ተዋቹ አለ። በቃ ድሮም ከኛ ጋር አልነበሩም፣ አሁን ከኛ ጋር እንዳልሆኑ ይታወቅ ዘንድ ከኛ ተለይተዋል። እነሱ የሚያደርጉት ነገር ሁሉ ከክርስቶስ ቢሆን ኑሮ እኛም እንደነሱ ነው ነበር አላችሁ። 4 ነጥብ። ካሁን ላይ ያለው እንቅስቃሴ ሁሉ በቤተ ክርስቲያን ይደረጋል የሚባለው ነገር ሁሉ ከክርስቶስ ቢሆን ኑሮ ትውልዱም እነሱ እንደሆኑት ይሆን ነበር። በየዋነት እግዚአብሔርን እየተከተለ ያለ ምስኪን ህዝብ ነው የኢትዮጵያ ህዝብ ማለት ወንድሜ። ለራሱ አይምሮ ተላልፎ ያልተሰጠ ህዝብ ማለት በይሳት በዓለም ኢትዮጵያ ላይ ያለ ህዝብ ነው። ለራሱ አይምሮ ላጋንንታዊ ስራ ለራሱ ፍቃድ ሙሉ በሙሉ ያልተሰጠ ፈራ እግዚአብሔር ያለው ፍጥረት ያለውን በዓለም አንፃር ስታየው ኢትዮጵያ በጣም ይቀርባል እንደዚህ ነገር ማለት ነው። ይሄ ሁሉ የሚገባው አስራት በኩራት ይሄ ሁሉ በቤተ ክርስቲያን ዙሪያ ሆኖ የተሰራ ህንጻ ማሳጅ ቤት ያረጉታል። ምንድነው ይሄ ጸጉር ቤት ያረጉታል። ምንም የማያረጉት ነገር አለ እንዴ? ነጋዴ ዋሽቶና ዘርፎ ሰርቆ የሚሸጥበት ለሚሸጠው ነጋዴ የእግዚአብሔርን ቤት አከራዩታል። እሺ ይሁን፣ ያንን ሁሉ ሳንቲም ምን አለ እንኳን የበሉትን በልቶ ያጠፉትን የዘሙቱበትን ዘሙተው ምን ችግር አለ? ቀርቡን መጽሐፍ ቅዱስ አሳተመው ለህብረተሰቡ ቢሰጡት ቢያድሉ በነፃ ምን ችግር አለው? ሰው መጽሐፍ ቅዱስ አነበበ ማለትም አሁን መታየውን አንቀሳቃሽና ተንቀሳቃሽ በሙሉ ከጌም ውጭ ነው የሚሆነው። ስለዚህ አሁን ላይ ያለው ነገር ምንድነው? ይሄን እውነት ታጥቀን ማለት ነው። ሲጀመር እኮ እኛ በትክክለኛው እንናገር ከተባለ አሁን እንደ ሀገር እንደ ህዝብ እንደ ማህበራዊ ህይወት ምናምን እንደዚህ የመጣህበት ነገርን ምክንያቱም እግዚአብሔርም ደግሞ እንደሚለው ምንድነው ወንጌልን ለማድረስ ካስፈለገም ከሰው ሁሉ ጋር በሰላም መኖር ግድ ይልሃል መጀመሪያ። ምክንያቱም ፍቅር ከሌለ አንተ ሁሉ ምንም ነገር ከንቱ ስለሆንክ ማለት ነው።
ስለዚህ እኔ አሁን እንደዚህ ለምንገበገብለት ለሚቆጭለት እውነት አልበራለት መጽሐፍ ቅዱስ ያንብብ ለምለው ህብረተሰብ ፍቅር ከሌለኝ ይጄ ወንጌል ማድረስ አልችልም። ፍቅር የላቸውም። ወዴትም የማይንቀሳቀሱት እኮ ለዚህ ነው። ተመልከት ከዚህ ካለንባት ከአዲስ አበባ በየአራቱ አቅጣጫ 50 ኪሎ ሜትር ብትሄድ ማለት ነው ወንጌልን የማያውቅ መጽሐፍ ቅዱስን የማያውቅ ከዚህ ከአዲስ አበባ ነው የማያውቅ በአራቱ ማዕዘን 100 ኪሎ ሜትር ብትሄድ ከእግዚአብሔር ዕውቀት ውጪ የሆነ ትውልድ ታገኛለህ ማለት ነው። ስለዚህ ሶሻል ሚዲያ ላይ ያሉ ሰባኪነን የሚሉ ሰዎች ጅራት ናቸው እያልክ ነው? ልነግርህ ነው አሁን ስለነሱ ማለት ነው። ስለነሱ ምን ነው ታውቃለህ አይደለ? አሁን በቀናትም በትክክለኛውም ነገር በመወቅም ሆነ ባለመወቅ ክርስቶስ ይሰበካል። እኔ አምናለሁ አንድ ነገር ማለት ነው። ነገር ግን እንደ ቤተክርስቲያን እንደ ክርስቶስ ግን ስትነሳ ማለት ነው ህይወት የሚባል ነገር አለ። አሁን ወንጌል የሚብራራ ክርክር ምናምን አይደለም። አሁን ጠቅላላ በቲክቶክ ላይ ያሉት ፕላትፎርሞች በሙሉ አይታቸው ከሆነ አሰልቺ ኢነርጂን የሚያስጨርስ ይሄ መንፈስ የሌለው ድርቅ ያለ ክርክር ገባ አይደለ? እንደው አንተን ወደ ጌታ ከማምጣት ይልቅ ጭራሽ ከእግዚአብሔር እንድትርቅ የሚያደርጉ ማለት ነው። ለምንድን ነው ይሄው? ስለ ወንጌል ሳይሆን ስለ አንተ ሳይሆን ስለ ሌሎችን ሲያወሩ ነው የምታገኛቸው። እንትና እንደዚህ ያደረገ እንትና እንደዚህ ያደረገ ምን አገባው? ወንጌልን ስበክ ነው አይደል? ልነግርህ እኮ ነው ሲጀመር ይኸውልህ የኛ ቀናት ስድብ ምናምን ንዴት ምናምን የእግዚአብሔርን ጽድቅ አይገነባም። የሰው ልጅ ማወቅ ያለበት ነገር ይሄ ነው። እኛም ለኛ የሚሻለው ምንድነው? እውነት ከሆነ ከዘላለም ህይወት ጋር ከሱ ጋር ተባብረን ህይወቱን መኖር ነው እንጂ የኔ ንዴት ብስጭት አንተ እንደዚህ የእግዚአብሔር ጽድቅ አይገነባም ወንድሜ። ምንም መጀመሪያ ማወቅ ያለባችሁ ያንን ነው። ሁለተኛ መሰለ መንፈስ የሚባል ነገር አለ። የእግዚአብሔር መንፈስ አይደለ? ለምን ይመስላል ሁሉም ይከራከራሉ እንጂ ውጤት እንኳን የለም። ያው የዛሬ አንድ አመት የሚከራከሩ ሰዎች አሁንም እየተከራከሩ ነው። ስዕል አድኖ ይሉሃል፣ ምልጃ ይሉሃል፣ ገለመሌ ይሉሃል፣ ሰማዕት አጣዩ አይደለ? ይሄ ሁሉ በሚወራበት ሰዓት ሂድ በየማጥመቂያ ቤቱ ሂድ ቁጭ ብሎ ስለ አጋንንት ነው አዳልሞቴ እንትና ምናምን ዘግንትን እያለ ሲለፈልፍ ነው የሚውል። ገብቷል አይደለ? ስለዛ በዛ ሰዓት ስለ ክርስቶስ ኢየሱስ ያድናል ቢል እኮ ሁሉ ነገር ብራይት ጨለማ ይገፈፋል። ተረጋጋ ልፈልኩ ነገር 24 ሰዓት 365 ቀን እንዲህ ቁጭ አድርገህ በማይክ አንተ ማነህ ምንድነህ የት ነው የምትሰራ ምናምን እንደዚህ የምትቀጥረው እኮ የሚቀጥሩት እኮ ነው የሚመስል ወይም ሌላ የሥራ ፊልድ ነው የሚሰጡት ነው የሚመስለኝ እኔ ሳስበው ማለት ነው። ትክክል። አዎ ከአጋንንት ጋር ሲያወሩ ስንት ናችሁ? 3 ሚሊዮን ይላሉ አጋንንት። ክርስቶስ ይሄን አደረገ አላደረገም? አባቶቻችን ይሄን አደረጉ አላደረጉም? በቃ አላደረጉም። እነው ፈይ ምንድን ያልከው በኮመንት እንትን አልኩ። እነው ፈይ ምንድን ያልከው እየተቀበዘበዙ ነው። አዎ ይኸውልህ በነፈ መሰለ ይኸውልህ የሰው ልጅ ማለት ነው ምን መሰለህ ቃል ብቻ ማወቅ ትርጉም የለውም። አባቴ ኃይል የሚባል ነገር አለ። የመንፈስ ቅዱስ ኃይል የሚባል ነገር አለ። ይኸውልህ ሲሞኖችን የሚያሳፍር እነዛን የጽድቅ ጠላቶች አይናቸው የሚዘጋ ከኋላ እየተከተለሽ የምታማሩተውን ጠንቋይ ከሷ ላይ ያለውን አጋንንት መጥቶ ሙሉ የከተማዋን የዳቢሎሳዊ የገንዘብ ራን እንዲቆም ማድረግ የሚያስችል ያ የመንፈስ ቅዱስ ኃይል ነው አባቴ። ለዛ ቆኖ እግዚአብሔር ስሜን ይጠሩታል ግን ኃይልን ግን ክደዋል ያለ እኮ ለዛ ነው ወዳጅ አዩ አይደለ? አሁን ስሙን የሚጠራ ቃሉን የሚያገን ኃይሉን የካደ ወዳጅ ሌላውን ነገር ተው ልንገር አባቴ። ወንድሙን የሚጠላ ነፍሰ ገዳይ ነው አባ። ወንድሙን የሚጠላ እኮ ነው የሚለው ጥላቻ እኮ ነው ሌላ ነገር። ወንድሙን ደንቆሮ ብሎ የሚሳደብ የገሃነመ እሳት ይገባዋል እኮ ነው የሚለው አይደል እንዴ? ትክክል። ይሄ ሁሉ ስድድብ ከማን ነው? ይሄ ሁሉ ብሽሽቅ ከማን ነው? ይሄ ሁሉ በኢኮኖሚ አንዱ ጥሎ ለማልፍ አንዱን አሳጥቶ አንዱን እንትን ብሎ አንዱን ምንድነው ይሄ? ለእግዚአብሔር ምኑ ነው ይሄ? እግዚአብሔርስ ደስ የሚለው ጸጋና ኃይልን ተሞልተ ወጣ ለጠላቶች እናንተ የሰቀላችሁት እያልክ ስትሰብክ ማለት ነው። አባቶቻችን የሰቀላችሁት ዓለም የሰቀለችው እያልክ ስትሰብክ ያን ጥበብ መቋቋም ያቃተው ዲያብሎስ የሐሰት ምስክር አስመስክሮ አንተን በድንጋይ ሲወግር
የሚያረጉትን አያውቁምና ይቅር በላቸው ስትል እግዚአብሔር በዛ ሰዓት ይደሰታል። አባቴ ቲክቶክ ላይ ቁጭ ብለህ አይደሰትም። ሲጀመር ሂዱ ወደ ዓለም ሁሉ ሂዱ ያለ አምላክ እንጂ ቲክቶክ ላይ ቁጭ ብለህ ፕላትፎርም ተከታተልና በዚህ ጭው ያለ አምላክ የለንም እኛ። አዎ በነገራችን ላይ አንዳንዴ ምንድነው አዎ ሌሎች ስላሉ እንትን ማድረግ ስላለብን ነው። ግሩሜ በጣም ነው የማመሰግነው። እኔ ሰዎች የራሳቸውን አመለካከት አላቸው በእምነት ዙሪያ። እኔ የራሴ አመለካከት አለኝ። ጲላጦስ ልክ እንደዛው፣ ማሂር ልክ እንደዛው፣ ጀነራል ኡስታዝ ጀማል፣ ሩዋይና ሁላችንም አመለካከት አለን። ግሩምም የራሴውን አመለካከት አለ። ደስ የሚለው ነገሩ ምንድነው ኢትዮጵያኖች የተረዳህበትን መንገድ እኔ በእውነት በጣም ነው ያረጋኝ። እንደው እኔ በቃ እኔ የተናገርኩትን ነው የመሰለኝ። በጣም ተመስጬ ነው ያዳመጥኩት። በዛ ላይ ደግሞ ኦርቶዶክስ ቤተክርስቲያን በድርሳናትን በኩል የምታደርገው ነገር ኢሉሚናትነትን ነው ያልከው። ከኛ በፊት የሆኑ አባት ተናግረው ነበረ። አንዳንዴ እንደዛ ያደርጋታል ብለው ነበረ። ምክንያቱም ምንድነው ሴት ልጅ በወር አበባ ጊዜዋ የተፍተውባት ከዛ አንድ ሰው መጣና ምንድነው ሀፍረተ ገላዋን ሳማት፣ ሀፍረተ ስጋዋን ሳማት። ከዛ የድንግል ማርያም ስዕል ተሰቅሎ ነበርና አፉ ወርቅ አለችው ይላል። እዚህ ጋር ያለው አንድ ሰው እናቱን ጋር 10 ጊዜ ተገናኝቶ ያስረገዘውን ወንድሙና ልጁ በእናቱ ሆድ ውስጥ ሳለ ገደለው የሚል ይሄ እርኩስ መንፈስነት ነው። በትክክል ነው። ይሄ ድራገን እንትን አምጥተው ሰይጣን ነው ምናምን እያሉ የሚያሳዩት ነገር ይሄ እነሱ ነው፣ የእርኩስ መንፈስ ነው። ገብቷል? የ666 አንተ እንደዚህ ብለህ ስትል አንተ 666 ነህ እያሉ አንተን ይውቅሳሉ። አንተ የተረዳህበት አንተ ያመጣው ነገር ግን እኔ በጣም ነው የተመሰጥኩበት። በእውነት ሁሌ የመጣ ሐሳብህን ስጥ። ምክንያቱ አስፈላጊ ነው። ትውልዱ መንቃት አለበት። ትውልዱ ከእንደዚህ አይነት የቆሸሸ የገማ ስራ መውጣት አለበት። ትውልዱ ከርኩስ መንፈስ መላቀቅ አለበት። ትውልዱ ፈጣሪነትን በትክክል መረዳት አለበት። ታላቂነቱን መረዳት አለበት። ስራውን ፈጣሪነቱን በትክክል ማወቅ አለበት ብዬ ስለማመን ብዙ ሰው ይነቃል ባንተ እና መጣ ሐሳብህን ስጥ። ግሩሜ በጣም አመሰግናለሁ። ያው ሰዓት እየሄደ ስለሆነ ነው። ሌሎቹ ደግሞ እዚህ ጋር ያሉ ይተንፈሱና እንወጣለን። እሺ ወንድሜ ነው ወዳችኋለሁ አባቴ። አመሰግናለሁ። በጣም ነው የማመሰግነው ከልብ በእውነት በጣም ነው የማመሰግነው። ከመውጣቱ በፊት ባቢ ለጎረም ይቅርታ በጣም ማሂር ቶ ደክሞታል ነው። ኧረ ተው ይጠይቅ ወጣ ያለ ጥያቄ ነው ገባኝ። አዎ በኮመንት እየጠየቀ ነበርና ወጣ ያለ ነው። ጥያቄ አይደለም ባቢ ጥያቄ አይደለም። እሺ ግሩም ትልቁ እምነት አሁን አንተ ያዝከው ኦፕን ማይንድ መሆን ፖዚቲቭ ነገሩ በጣም ትልቅ ነውና በዚህ ፖዚቲቭ ሜንታሊቲ እስልምናን ብታቅ ስለ እስልምና ብትጠይቅ ባይጠቅምህም እንኳን ሙስሊም እንኳን ባትሆን ጥሩ ፖዚቲቭ የሆነ ፉትፕሪንት ጭንቅላት ላይ ስለሚኖርህ ስለ እስልምና ማወቅ የምትፈልገው ነገር ካለ ጠይቀን። እስልምና ላይ ግር የሚልህ ነገር ካለ ለማወቅ እንኳን ለአንተ ጥሩ ስለሆነ ማለት ነው። ያንን ለማለት ፈልጌ ነው ባቢ እንጂ አልጠይቀውም። አይገብቶኛል። ግን እኔ ግሩሜ በጣም ሐሳቡ ስለሚመቸኝ ስለተመቸኝ በቃ እሱ የግሉ እምነቱ ነው አመለካከቱ ነው ባለበት እንደዚህ አይነት አመለካከት እኔ በእውነት በቃ ትልቅ ሰው ነው ያገኙት። እኔ አውቀዋለሁ በነገራችን ላይ ግን የዛሬ ንግግሩና ገለጻው ደግሞ በጣም እንትን ያደረገኝ ማለት ነውና በጣም በቃ ሐሳቡ ብቻ በቂ ነው። ትውልድን ለመቀየር እንደዚህ አይነት አመለካከት ያለው ሰው አስፈላጊ ነው ብዬ ነው ባለበት በቃ እሱ የሚያምነውን እምነት አለው እንትን አለው። አንተ ልክ ነህ፣ ያው ማሂር ልክ ነህ። እንትን እያደረክ ነው እየተጣራህ ነው። ግን ለኔ ነው እንደዛ ያልኩት። እኔ ደግሞ በቃ እንትን ብሎ በእውነት ሐሳቡ በጣም እኔ
ባቢ አትሰማም? እሺ እኔ ጋር ብቻ ነው ወይስ ተቋርጧል? ማሂሮ ሰላም አለይኩም ጀነራል ሁላችሁ ማልሰሞት ተቋርጦ ነበር ሳይሆን ይቅርታ ኦኬ ጀነራል ቀጥል እስኪ እሺ እኔ ግሩም የምር እኔ እንደወጣት ኮርቼ ባለው እንደ ኢትዮጵያዊ የክርስትና ሃይማኖት ተከታይ ግን ድንቅ ነህ ቀጥሎ ግን ካንተ ላደንቆ ሞዶ ነገር እኔም እንዳንተ ሆነኝ ባይዘው ሐላሉን ነው መናገረው እኔም አንዳንዴ ወንድሞቼ ጋር እንከን ካለ የሚቀራረጽ ካለ ፊት ለፊት ነው ማሰጠውና ያንተን የተለየ ያረገብኝ ነገር ምንድነው ይሄ ማንነትህን ለሆደ ማትሸጥ ግልጽ ሰው ነው ተመችተኝ